ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ ታሪክና ማህበረሰብ ዝግጅታችን ነው። በዛሬው ታሪክና ማህበረሰብ ዝግጅታችን የቅማንት አገውና የሴም ቋንቋ ተናጋሪ ህዝቦች ዝምድና በሚል ርዕስ አዲስ ዝግጅት ይዘንላችሁ ቀርበናል። እስከ ፍጻሜው አብራችን ቆዩ። መልካም እንግዲህ ብዙዎቻችን እንደምናውቀው እነዚህ የአገው የቅማንትና የሴም ቋንቋ የሚናገሩ ወይም ሴሜቲክ ህዝቦች ተብለው ዝም ብለው በግምት የሚነገሩ ህዝቦች ለረጅም ጊዜ ሀገሪቱ ውስጥ የነበሩ ከጥንት ሀገር ስትመሰረት ጀምሮ አብረው የነበሩ ጥንታዊ ህዝቦች ናቸው። እነዚህ ህዝቦች በተለያዩ ስያሜዎች ይጠራሉ። በሂደት የመጡ መለያየቶች እንደሆኑ የሚያመላክቱ ብዙ ነገሮች አሉ። የዛሬው ዝግጅታችን ይህን የተመለከተ ይሆናል። እንግዲህ በመጀመሪያ በእነዚህ ህዝቦች ዙሪያ በተለይ በሶስቱ ማለት ነው የሴም ቋንቋ የሚናገሩ ህዝቦች ቅማንቶችና አገዎች በእነዚህ ዙሪያ ሲነገሩ የነበሩ አፈ ታሪኮችና ምንድን ነው ያላቸው ሪሌቫንስ የሚለውን ነገር እናያለን ማለት ነው። እንግዲህ ለመጀመሪያ ያክል በቅማንት እንጀምር። ምን አፈ ታሪኮች ነበሩ በቅማንት ላይ የሚነገሩ የሚሉ ነገሮችን እንመለከታለን። እንግዲህ የቅማንት ህዝብ ከግብፅ ተሰዶ የመጣ ነው። ስደተኛ ነው፣ ከግብፅ ነው ተሰዶ የመጣ ብለው የሚተርኩ አሉ። ይህን የሚመለከት ትርክት እነ ራስ መኮንን በአንድ ወቅት ለአንድ ፈረንሳዊ ተመራማሪ የሰጡትን ቃለ ምልልስ ማየት ይቻላል ማለት ነው። ከዛ ነው በዛ በነበሩበት ጊዜ በግብፅ ከእስራኤላውያን ወገኖቻቸው ተለይተው የመጡ ህዝቦች ናቸው። ችግር ፈጥረው በዛ ችግራቸው ምክንያት መገለል ሲደርስባቸው እና እስራኤላውያን በኋላ ግብፅን ለቀው ሲወጡ ግብፃውያን ችግር ይፈጥሩብናል በሚል የአባይ ወንዝ ወይም የአባይን ሸለቆ ይዘው ተከትለው ወደዚህ እንደመጡ የሚያሳይ ትርክት አለ ማለት ነው። ይሄ አፈታሪክ ነው። መሬት ላይ ባለ ፋክት ይደገፋል አይደገፍም የሚል ነገር ስለሌለው ማለት ነው። በሪሰርች ምርምር ተደግፎ አናየው። መሬት ላይ ባሉ ፋክቶችም አይደገፍም ማለት ነው። ሌላው ቅማንት ከነገደ ዳን ዘር ለሸቀል ተብሎ ጎንደር ሲሰራ ግንቡ ሲሰራ ለሸቀል የመጣ ህዝብ ነው የሚል ነገር ነው። ይሄ በአንድምታ ዳዊት እንደነገሩ አድርገው ሞክረውታል። በተለያየ መንገድ በተለያየ ስብሰባ ላይ ሲናገሩት የነበሩ እንትን አለ ሪከርዶች አሉ። ይሄን የሚመለከት ማለት ነው። የነገደ ዳን ዘሮች ናቸው፣ ለሸቀል ነው የመጡት ነው። ፈረስ ምንድነው ይሄ ሳር አጫጅ፣ እንጨት ለቃሚ፣ ውሃ ቀጂ እንዲሆኑ ተብለው የመጡ ህዝቦች ናቸው እነዚህ የሚል ክርክር በተደጋጋሚ ሲነሳ እንሰማለን ማለት ነው። ይሄኛውም በሌላ መንገድ ማየት ትችላላችሁ። ግን አለቃ ታዬ ወልደ ማርያም በ1898 ገደማ ወይ በዛኛው የሆነች የኢትዮጵያ ታሪክ አጭር የኢትዮጵያ ታሪክ በሚለው መጽሐፋቸው ይህን ገልጸውታል። አትቀልዱ፣ ቅማንት ከጥንት ጀምሮ እዛው ያን አካባቢ መስርቶ የኖረ ህዝብ እንጂ ከሌላ ቦታ መጣ አይባልም። ማለት የዳን ነገድ ነው ሊባል አይችልም። እንዲያውም ጥንት ጀምረው የያዙበትን መሬት መጥቶ ንጉሥ ቤተ መንግስት ስለሰራበትና በአካባቢው ክርስትና ተስፋፍቶ የክርስቲያን ገዢዎች ደግሞ ባለ ርስት እየሆኑ ተሾሞባቸው ፍዳቸውን እየቆጠሩ ያሉ ህዝቦች እንጂ ለሸቀል የመጣ የሚለው ዝም ብሎ የፈጠራ ነው ብለው መልሰዋል እሳቸው። በትክክልም እንደዛ ነው፣ ትክክል ነው። የአለቃ ታዬ ንግግር ወይም ክርክር ትክክል ነው። ምንም አይነት ለሸቀል ተብሎ የመጣ ቅማንት የለም፣ አገር መስረቱ የኖረ ስለሆነ ማለት ነው። በቀጣይ ባሉ ነጥቦች ሶስት ነጥቦችን ከዚህ በኋላ ሳነሳ ያኔ በደንብ አድርጋችሁ ትረዱታላችሁ፣ እሱም ማየት ትችላላችሁ። ሌላው በየሰፈሩ በየመንደሩ የሚሰደብ ቅማንትን ለማሸባቀቅ ተብሎ የሚነገር ደግሞ ትርክት አለ። እንደዚህ ዝም ብሎ ማለት ይሄ አፈታሪክ ማለት ነው። ቅማንትን እንጨት ነው የፈጠረው፣ እንጨት ነው ቅማንት፣ እንጨት ነው፣ የወይራ ዘር ነው፣ ወይራ ነው የወለደው አይነህ ብለው ያወራሉ። ምክንያቱም ቅማንቶች ባሉበት አካባቢ የወይራ ዛፍ በጣም ይበዛል። ቅማንቶች ከህገ ልቦና የአምልኮ ስርዓት ጋር ስለማይላቀቁ የህገ ልቦና የአምልኮ ስርዓት ደግሞ በድግና ውስጥ ነው የሚከወነው። ለዛፎች ትልቅ ክብር አላቸው። ብዙ ጊዜ በቅማንት ምድር ወይራ ይበዛል። አሁን ሰሞኑን እንኳን መኪና የተቃጠለበት ጣራ ገዳም የሚባለው አካባቢ እንኳን የቅማንቶች የጥንት ድግና የነበረ ነው። ትልቅ ድግና። ያን ዛፍ አሁን ሁሌም ስታልፉት በዛ ታያላችሁ። አሁን ወደ ክርስትና ከተቀየረ ብዙ ጊዜው ነው፣ በጣም ብዙ ጊዜው ነው። ከጥንት ግን እንደዛ ነው። የቅማንት ድግናዎች በዛ መንገድ ነው። የቅማንት ድግናዎች አብዛኛዎቹ ቤተክርስቲያን ተሰርቶባቸው ዛሬ ትልልቅ ብቻቸውን የቀሩ ዛፎች ትልልቅ ጫካ ምናምን የምታገኙት ቤተክርስቲያን ነው። ያ ከህገ ልቦና የመጣ ነው። በዛ ምክንያት ቅማንቶች ዛፎቹን ስለሚወዱና ለዛፍ ትልቅ ክብርና እንክብካቤ ስላላቸው እንደ ከእንጨት ወለደው የሚል ትርክት ፈጥረው ሁሉ ሲያዋርዱ ሲያሸማቅቁ ነበረ። ከዛ በላይ ደግሞ ከሬት የተወለደ ነው የሬት ዘር ነው የሚል ትርክትን ፈጥረዋል። አንድ አማራ ይላሉ እነሱ
ከእህቱ ጋር ሲሄድ እንግዲህ አማራው ነው ቅማንቱን የወለደው ነው ለነሱ ነው። ሲሄድ በሆነ መንገድ ጨለመባቸው። ሲተኙ ወንዱ ፈቃድ መጣበት። እህቱ ጋር ሊተኛ ፈለገ። እህቱ ደግሞ አይሆንም ብላ ሬቱን ሸንቁራ አዘጋጀችለትና እዛ ዘሩን አፈሰሰበት። ን መጨረሻ ሬቱን አስረውት ሄዱ። በዘጠነኛ ወር ሲመጡ ጸንሳ ልትወልድ አርግዛ ማለት ነው ልትወልድ ቀርባ አገኘች። ሬቱን ሰንጥቀው አስወልደው ሰውየውን ይዘው መጡ። ሰው ቅማንት በዛ ነው የመጣ ብለው ይፈጠሩ ማለት ነው። ይሄ በጣም መጥፎ ትርክት ነው። ለማንኛውም ክርስቲያን ነን የሚል ህዝብ ወይም ክርስቲያን ነኝ ብሎ የሚያስብ ይህን ትርክት እንደ ትርክት ሲያነሳው እጅግ በጣም አሳፋሪ የሆነ ትርክት መሆኑን ልናቅ ይገባናል ማለት ነው። በጣም አሳፋሪ ትርክት ነው። በተለይ ክርስቲያን ሆኖ ወይ ስነ ፍጥረትን የተማረ ሰው እንዲህ አይነት ነገሮችን ማቅረብ በጣም በጣም ዘግናኝ ነው። ዝሮ ግን ምንድነው ቅማንቶችን ለማሸማቀቅ የሚፈጠሩ ናቸው። የሰሳ ልጅ ነው የሚል ግጥምም ሰምታችኋል። የሰሳ ልጅ ረፊ የሚል ግጥም የተገጠመ ዛት ኤክስተንት በማህበረሰብ ደረጃ እንደዚ አይነት እንትኖችን አድርገው ሲያንቋሽሹ ምናምን እንሰማለን ብዙ ጊዜ ማለት ነው። እነዚህ ትርክቶች በቅማንት ህዝብ ዙሪያ ሲነገር ነበር። በአገዎቹ ላይ ያለ ንግግር ምንድን ነው? ወይንም ምንድን ነው በአገዎቹ ላይ ያለ? አገዎቹ ምን ይሏቸዋል? ሰለሞን ከማክዳ ደንገጡር የወለዳቸው ናቸው አገዎቹ ነው የሚሏቸው። አገው ዲቃላ ነው የሚሉት በዚህ መንገድ ነው። ለምንድን ነው? ከገረዲቱ ወይም ከደንገጡር ነው የተወለዱት። እኛ ደግሞ እኛ ይላሉ እነሱ የሰለሞን ዘር የሚሉት እኛ አማራ ብለው የሚያስቡት ማለት ነው። እነዚህ ልሂቃኑ ነው ባይተው ህዝቡ አይደለም። እኛ የተወለድነው ከማክዳ ልጅ ከምኒልክ ነው። ሰው በምኒልክ ነው፣ እሱ ደግሞ ከንግስቷን የተወለደው ብለው ያምናሉ። እናንተ ዛግዌ ስርወ መንግስት የሚባል የያዛችሁት ያገው ነው ብለው ያገው ብቻ መስሏቸው ስለሚያወሩት ማለት ነው የያዛችሁት የማይገባችሁን ነው። ኢሊጂቲሜት ሆናችሁ ያለ ዲቃላ መንግስትን የሆናችሁት እና 333 ዓመት የገዛችሁት ትክክል አይደለም ተብሎ የተጻፈው ማለት ነው። በገድለ ተክለ ሃይማኖት እንደተጻፈው ማለት ነው። እንደዚ አይነት ትርክት ይፈጥሩባቸዋል እንጂ ሰለሞንና ማክዳ ወልደዋል ምናምን የሚል ይሄ ምንም አይነት እንትንም የለም። ሲጀመር ሰለሞንና ማክዳ አብረው ተኝተዋል የሚል አንድም የታሪክ ማስረጃ የለም። አንድም የመጽሐፍ ቅዱስ ማስረጃ የለም። ወልደዋል የሚል አንድም የታሪክ ማስረጃ የለም። አንድም የመጽሐፍ ቅዱስ ማስረጃ የለውም። ይሄ ፍጹም ስህተት ነው፣ ትክክል ስላልሆነ ማለት ነው። ምናልባት በኋላ ልናየው እንችላለን ብዬ አስባለሁ። ሌላው የአገውን ቋንቋ የፈጠረው ሰይጣን ነው የሚል ትርክት ፈጥረው ራሱ ይሄ አስወርተዋል ብዙ ፕሮፓጋንዳ። ለምን ለማስጣል ያን የቀደመውን ማንነት በማስጣል አዲስ ማንነት መፍጠር ስለሚጥሩ ያን ለማድረግ ሞክረዋል፣ ለማጣጣል ማለት ነው። እንዲህ አይነት ነገር ይባላል። በሌላ መንገድ ደግሞ አገው 9 ልብ ነው ይላሉ። እንግዲህ አንድ ሰው 9 ልብ ሊኖር አይችልም። ሜቢ ተንኮለኛ ነው ለማለትም ለማሸማቀቂያ ይጠቀሙበታል። እንዲያሉ ያሸማቀቃሉ። ባለፈውም አንድ መነኩሴ አገዎቹ ላይ ሲያደርግ የነበረውን ሰምታችኋል። ሰልቦ ነው የሚያገባው ማለት ብልት ቆርጦ ነው የሚዳራው ምናምን አይነት ነገር ብሎ ሲተርክ ነበረ አደባባይ ላይ ወጥቶ ማለት ነው። አሁን ያለ ማህበረሰብ ምን ይሰማው አይሰማው ምንም ኬር የላቸውም። ደንታቢስ ናቸው ማለት ነው። እንደዚ አይነት ነገሮችና ሌሎችን በአገዎቹ ላይ ብዙ የሚፈጠሩ አፈ ታሪኮች አሉ፣ በጣም ብዙ። ሌላው እንግዲህ አማራውና ሌላው የሴም ቋንቋ ተናጋሪ የተባለው ብዙ ኢትዮጵያ ውስጥ ያለ የሴሜቲክ ቋንቋ ተናጋሪ የሚባሉትን ታውቋቸዋላቸው። አማራዎቹ፣ ጉራጌዎቹ፣ ስልጤዎቹ፣ ክስታኔዎቹ ሜይ ቢ ከፋፈላችሁ እንዳትሉ ክስታኔ እኛ ራሳችን የቻልን ስለሚሉ ነው። ሀረሬ የሚባሉትን ውሰዷቸው። አርጎባዎቹ፣ ጋፋቶቹ፣ አማርኛ ተናጋሪው፣ ትግርኛ ተናጋሪዎቹ ኤርትራም ትግራይም ያሉት እንዲሁም ትግረ የሚባል ኤርትራ ውስጥ ያለ ሌሎችም የሴሜቲክ ቋንቋ ተብለው ክላሲፋይ የተደረጉ የሚናገሩ ህዝቦች ላይ ደግሞ ምን አለ ምን ይባላል ነው ይሄኛው። እንግዲህ ይሄኛው ህዝብ ንጉሥ ሰለሞን ከማክዳ የወለደው የሚል ትርክት በቃ ይቀርባል ብዙ ጊዜ። እኛ የሚኒልክ ንጉሥ ማክዳ ሰለሞን ከንግሥት ማክዳ የወለደው የሚኒልክ ልጆች ነን፣ የእሱ የልጅ ልጆች ነን፣ በዛ በኩል ነው ንግስናችን የሚመጣው ከሰለሞን ከዳዊት ምናምን እያሉ ይነግሮናል ማለት ነው። ይህ አሁን አፈታሪክ ነው። መሬት ላይ ባለ መረጃ ቅድም እንደነገርኳቸው አንድም ቦታ የለም። ያው ይሄም አፈታሪክ ነው። የአገዎቹም ቅድም እንደነገርኳቸው አፈታሪክ ነው። ግን ከአፈታሪክ ደግሞ አንደኛው ክፉ አፈታሪክ፣ አንደኛው ጥሩ አፈታሪክ ለማድረግ ሞክረው ራሳቸውን ንጉሥ ለማድረግ ሞክረዋል። መጨረሻ በተለይ በ13ኛው መቶ ክፍለ ዘመን ከዛግዌ ሥርወ መንግስት ስልጣን ሲወስዱ የተጠቀሙበት ፕሮፓጋንዳ ነው። እንግዲህ መጀመሪያ ቋንቋ ግዕዝ ነው የኛ የመጀመሪያ ቋንቋችን ብለው ያስባሉ። ግዕዝ ነው። እንደገና ደግሞ እነዚህ ህዝቦች ወደ ሴሜቲክ ቋንቋ ከመከፋፈላቸው በፊት መጀመሪያ ግዕዝ ነበር የአፍ መፍቻ ቋንቋቸው። ግዕዝ ሲነገር ነበረ። የኛ የመጀመሪያ ቋንቋችን ወይም የመጀመሪያው የአፍ መፍቻ ቋንቋችን ግዕዝ ነበረ። ከዛ ነው የተወለደው። ትግርኛውም ኤቭሪቲንግ እዚህ ሴሜቲክ የሚባል ቋንቋ ኢትዮጵያ ውስጥ ያለው የተወለደው ከግዕዝ ነው ብለው ያቀርባሉ። ያን ማሳያ የሚሆን በርካታ ማስረጃ የለም።
በእርግጥ አንዳንድ የቋንቋ መመሳሰሎች ስላሉ ልክ ነው የተወለደው እዛ ነው ብሎ ለማሰብ ይሞከራል። ግን ሪል እውነት ነው ወይ የሚለውን ብዙ ዲቴይል ጥናት ማጥናትና በዛ ጥናት ተነስቶ ማየት ያስፈልጋል ማለት ነው። እንግዲህ እዚሁ ላይ አሁን ካነሳሁት ላይ እንደ ማስታወሻ ልናነሳው የምንችለው ነገር ቢኖር ምንድን ነው፣ ሰለሞን ከማክዳ የወለዳቸው ልጅ የለም፣ አንድም ልጅ የለም፣ አልወለደም፣ ልጅ አልወለደም ሰለሞን ከማክዳ። ማክዳ በሕገ ልቦናው የእምነት ስርዓት በድንግልና ነግሳ በድንግልና የምትሞት እንጂ እንዲሁ ዝም ብላ ድንግልናን ጥላ የነበራትን ክብር ወይም በሕገ ልቦና የተሰጣትን ኃላፊነት የምትተው እናት አልነበረችም። እሱን ልታደርግ አትችልም። እሷ እንኳን ፈቅዳ ወዳ ይሁን ይደረግ ብትል አብሮ ጠባቂ ሆኖ የተመደበላት እንትና ይሄ ጃንደረባው ሊፈቅድ አይችልም። ጃንደረባው ድንግላዊነቷን መጠበቅ ነው። ድንግልናን በሆነ ጫና በሰውም አስገድዶም ሊሆን ይችላል ዋቴቨር እንዳትጥል እና ስርዓት እንዳይፈርስ ይጠብቃል እሱ ጃንደረባው። ሰው ጃንደረባ ጥላ ልትሄድ አትችልም። ኢትዮጵያዊ ጃንደረባ የሚል ልዩ ነው ለኢትዮጵያውያን። ይህን ጃንደረባ አሁን በኋላ ግምጃ ቤት ዕቃ ቤት ምናምን እያሉ ነገሳት ወንድ መንግስት ከጀመረ በኋላ አዙረው ለራሳቸው ይጠቀሙበታል። እንደሱ አይደለም። የመጀመሪያው ምንድን ነው? የእንበረሙ ስርዓት ስለነበረ ወይም የመልከ ጼዴቁ ስርዓት ስለነበረ መልከ ጼዴቅ እንደምታውቁት ንጉስም ካህን ነው። ሰው እንበረሙ ወይንም የወንበሮች ወንበር የተባለው እንደ ንጉስ የሚያገለግለው የሕገ ልቦና አምልኮት መሪ እና ስጋዊ በሆኑ ነገሮች ላይ አስተዳደራዊ የሆኑ መሪው እሱ ስላለ በእሱ ፈንታ ሌላ ንጉስ አይነግስም። ስለዚህ ምንድነው የምትደረገው? ንግስት ትነግሳለች። ንግስት ደግሞ ትመረጣለች። ሚስቱ ንግስት መሆን አትችልም። ምክንያቱም ከህፃናቱ ጀምሮ አግብቷት የመጣች ነች። እንደገና ደግሞ አንድ ቤተሰብ ስልጣን ኮንትሮል እንዲያደርግ አይፈቀድም። በዛ ጊዜ ፎር የቤተር ዲሞክራሲ ወር ቤተር ፌርነስ ያ ይደረግ ነበረ ማለት ነው። ስለዚህ ንግስት ማክዳን ልክ እንደ ማክዳ ከማክዳ በፊት ብዙ ንግስቶች ነበሩ፣ ሴቶች ማለት ነው። ስልጣን ይሰጣቸዋል፣ ግን ተመርጠው ነው። ጾም ጸሎት ተይዞ ሱባኤ ተይዞ ተመርጠው ከብዙዎቹ መካከል ይሾማሉ፣ ንግስት ይሆናሉ። ያ ንግስና ይቀጥላል እስከ መጨረሻው። አንድም ልጅ አትወልድም። ቃል ገብታ ነው እንትን የምትደረገው። እሷን ለመጠበቅ ደግሞ ጃንደረባ ይመደብላታል ማለት ነው። ስራ የሚያግዛታል፣ ጥበቃውን ይጠብቃል፣ ያ ነገር እንዳይፈጸም ማለት ነው። ጃንደረባ የሚሆንበት ምክንያት ምንድን ነው? እሱ ራሱ የችግር ፈጥሮ ድንግልናን እንዳያጠፋ ማለት ነው። እሱ ጃንደረባ ይሆናል። የተመረጠው ሰው በተፈጥሮ ጃንደረባ ባይሆንም ፖለቲካሊ ዋይዝ የሆነ ሰው ያን ነገር ፈቅዶ ወዶ ወንድነቱን አቶ ጃንደረባ ሆኖ ነው የሚያገለግለው። ይሄ የቀደመ የአባቶቻችን ስርዓት ነው። ብዙዎቹ ሲናገሩ ኖ ይሄማ ከግብፅ ሲመጡ አይሲስ የሚባል የሴት ጣዖት ፍቅር ስላለባቸው ነው ሴት የሚያነግሱት ብለው ተርከዋል። ይሄ ግን ውሸት ነው። ከግብፅም ሲጀመሩ አልመጡም። እዚህ ሀገር መስርተው የኖሩ ስለሆነ ማለት ነው። ይሄንን ማየት እንችላለን። እንግዲህ ማክዳ ስርዓት ልታፈርስ እንደማትችል በዚህ መረዳት እንችላለን። ጃንደረባውን ዝም ብሎ እንደማያትም በዚህ መረዳት እንችላለን ማለት ነው። የሰለሞን ዘር አይደሉም እንጂ የሰለሞን ዘር ቢሆኑም ከከነዓናዊነታቸው አይወጡም ማለት ነው። በቅማንት በኩል የመጡት በአገው በኩል የመጡት የከነዓን ዘሮች ናቸው። በዘር በደም ማለት ነው ከነዓናውያን ናቸው፣ ወይም የከነዓን ዘር ናቸው። ከከነዓን ትውልድ ነው የሚመዘዙት እንጂ ከሰለሞን ዘር የሚባል እንትን አይደለም። ያም ከሆነ ሰለሞን ራሱ እናቱ ከነዓናዊት ነች። ኬጥ ወይም ሄት የሚባለው ሰውዬ ሁለተኛው የከነዓን ልጅ ነው። በሱ ዝርያ ነው የመጣው ኦሪዮን የሚባለው ማለት ነው። የኦሪዮን ሚስት ቤርሳቤ ከነዓናዊት ነች፣ ኬጢያዊት ነች። ከዘሩ ነው የሚያገባው። በዛ ጊዜ ኦሪዮን በራሱ አራዲዮን፣ ኬጢዮን፣ አሞሪያውን፣ ሲዲዮን የሚለው ነው። ወን የሚል ስም አላቸው ከነዓናውያን። ሰው እዚህ ጋር መጥቶ ኦሪዮን ሲል ኦሪዮን። አሁን ኦሪዮን ማለት ምን ማለት ነው? የልጅ ስጦታ ማለት ነው። ትርጉሙ የልጅ ስጦታ ነው። የልጅ ስጦታ የተባለው ሰውዬ ከነዓናዊ ደግ ሰው ዳዊት በሰራው አሻጥር እንዲገደል አድርጎ ሚስቱን ወስዶ ስለነበረ ነው። ከዛ ነው የተወለደው። እሷ ከነዓናዊት ነች። ሰለሞን በዚህ ሂሳብ ብቻ ከግማሽ በላይ ከነዓናዊ ነው ማለት ነው ደሙ ዜን። ከዛ በላይ ደግሞ ሲወልድ በይሁዳ በኩል የመጣ ከነዓናዊነት አለ ትዕማር። ከዛ ዝቅ ስትል ራኬብ አለች። በእነዚህ ሲመጣ ደግሞ ከዛኛው ራሱ ግማሽ አለው ማለት ነው። ከግማሹ ግማሽ አለው። አትሊስት 70% እና እዛ በላይ ቢሆነው የሰለሞን ደም ከነዓናዊነት ነው፣ ከነዓናዊ ነው። በዛም እንኳን ቢሉ ከዚህ ሊወጡ አይችልም፣ አያውቁትም እንጂ ማለት ነው። ስለማይረዱት ወይም ተጨፍነው ዝም ብለው የንጉሥ ዘር ለመባል ብቻ ሰለሞን ይላሉ እንጂ ሰለሞን ምን እንደሆነ ራሱ በደንብ አድርገው አያውቁትም ማለት ነው። ዝሮ ይሄ ትክክል አይደለም። ስልጣንን ለማጽናት ተብሎ የተወሰደ ነው ማለት ነው። እንግዲህ ይሄንን ማየት ያስፈልጋል። ማክዳ ከሰለሞን ልጅ እንዳልወለደች ማሳያዎቹ በርካታ ናቸው። አንደኛ በየትኛው መጽሐፍ ቅዱስ ወይም በየትኛው የታሪክ መጽሐፍ ወለደች የሚል ታሪክ የለም። ዝም ብሎ አይጻፍም። በነገራችን ላይ የሆነ ነገር ነው የሚጻፈው ማለት ነው። የሆነ ነገር ደግሞ በታሪካዊ ማስረጃዎች ነው የሚመጡት። ያን ማምጣት ያስፈልጋል። ምንም ማሳያ መሬት ባለ ፋክት
ወይንም ተጠንቶ ተቆፍሮ በሚወጣ ፋክት ወይንም ኢንስክሪፕሽን ላይ በተጻፉ ነገሮች ማክዳ ከሰለሞን ወልዳለች የሚል የለም። የሳይንሱ ዓለም ምንድነው? ሌጀንድ ነው የሚለው። በሳይንስ ፕሩፍ አልተደረገም ስቲል እስካሁን ማለት ነው። በየትኛውም የሳይንስ ኢንቨስቲጌሽን ፕሩፍ ያልተደረገ ነገር ነው። ስለዚህ ውሸት ነው፣ በአፈ ታሪክ ይነገራል ከማለት ውጭ ሌላ ነገር የለም። ሌላው ይህን የጻፉት ባይብሉን መሰረት አድርገው ከሆነ መጽሐፍ ቅዱሳዊ ጥቅሶች ራሱ ይህን መደገፍ አለባቸው። አንድም ቦታ ግን እንዲሆነ የሚል የመጽሐፍ ቅዱስ ቃል የለም። ወንጌልም ላይ ኢየሱስ ክርስቶስ ስለሷ ተናግሯል። ወለደች ሚልም የለም። ሰለሞን አፍቅራ መጣችም አይልም። ጥበብ ልታደንቅ ነው ከሩቅ ሀገር መጣች ያለው እንጂ ሌላ ነገር የለም። ጥበብ ደግሞ ማን ነው? ፈሪሃ እግዚአብሔር ውቱ አይደለ? ጥበብሰ ፈሪሃ እግዚአብሔር ውቱ፣ እግዚአብሔር ነው ጥበብ። ያን ጥበብ ነው በፈሪሃ እግዚአብሔር ሆና ሄዳ እንትን ያደረገችው እሱ ነው። ሌላው ሰለሞን ኦሪታዊ ነው፣ እሷ ህገ ልቦናዊት ነች። ልታገባው አትችልም። አብርሃም ልተኛው አትችልም በፍጹም፣ ሊሆንም ስለማይችል። ቅማንቶች በጎንደር ዘመን ጆሯቸውን ሲተለትሉ እንደነበረ ላለማግባት ታውቃላችሁ፣ ምን ያክል ጥንቃቄ እንደሚደረግ ማለት ነው። ኢንዶጋመስ ነው ማሬጁ ራሱ። በዛ ደረጃ የሚሆንም አልነበረም እና ትክክል አይደለም ይሄ ማለት ነው። የዘመን አለመጣጣም፣ የዘመን መጣረስ አለ። አሁን በኢትዮጵያ ታሪክ ውስጥ ላይ ተክለ ጻዲቅ መኩሪያ በጻፉት ክብረ ነገሱ ሜንሽን ባደረገው የክሮኖሎጂ ወይም የዘመን ጊዜ ድርጊቶቹ የተፈጸሙበት ዘመን ተብሎ የተጻፈው በጣም የሚገርም ነው። ይህኛውን ከዚህ በፊትም ነግሬያቸዋለሁ፣ ማየት ትችላላችሁ። እንግዲህ ማክዳ ወደ ስልጣን መጣችበት ወይም በስልጣን ላይ ነበረችበት ተብሎ የሚጠቀሰው ዘመን ከክርስቶስ ልደት በፊት 1013 ዓመት ዓለም እስከ 982 ዓመት ዓለም ነው። ኦኬ፣ ይሄን ያዙ። ሰለሞን ደግሞ ወደ ስልጣን የመጣው ከ978 ጀምሮ ነው። 978 ዓመተ ዓለም እስከ 939 ነው። ስለዚህ ሰለሞን ማክዳ ከስልጣን ያው በሞት ነው የተለየችው ከስልጣኗ። በሞት ስትለይ ማክዳ እሱ 4 ዓመት ቆይቶ ነው ወደ ስልጣን የመጣው ሰለሞን። በዚህ መረጃ መሰረት ማለት ነው። ይሄ ውሸት ነው፣ በጣም ውሸት መሆኑን በዚህ ታይታላችሁ። የሚገርም ውሸት ማለት ነው። እንዴት ነው እንደዋሹ ማለት ነው። ሌላው ሚኒሊክን ውሰዱት። ሚኒሊክ ቀጥታ በ982 ነው ስልጣን የመጣው፣ እናቱን ተረከበ ማለት ነው። እንትኑ ነው አሁን እነሱ የጻፉትን ነው እንጂ ሚኒሊክ የሚባል ሰው ነበር እያልኳቸው አይደለም። እዚህ ጋር ትርክቱን ነው እንትን የዲስፕሩፍ እያደረኩላቸው ያለውን ሰው። ሚኒሊክ ከ982 እስከ 957 ነው የመጣው ወደ ስልጣን ማለት ነው። ዓመተ ዓለም ነው። ስለዚህ 982 እሱ ስልጣን ላይ ሲወጣ ሰለሞን ስልጣን ላይ አልነበረም ማለት ነው። አባቱ 978 ነው የመጣው እሱ። የ4 ዓመት ልዩነት አለው ማለት ነው። ሚኒሊክ ልጁ ስልጣን ላይ ከመጣ 4 ዓመት ቆይቶ ሰለሞን ወደ ስልጣን ወጣ ይላሉ። እንግዲህ ይሄ እንዴት ሆኖ ይጣጣማል ጎበዝ? በምን ያጣጥሙታል? ይሄ ውሸት እንደሆነ በዚህ መረዳት ትችላላችሁ ማለት ነው። ኦኬ፣ ይሄኛውን ነጥብ በዚህ እናቆመውና ወደ ሁለተኛው ነጥብ ልውሰዳችሁ። ሁለተኛው ነጥብ በእነዚህ ህዝቦች ላይ እስካሁን የተጻፉ የታሪክ ጽሁፎች ወይንም የታሪክ ሰነዶች ምን ምን ስህተት ፈጽመዋል፣ እነዚህን ህዝቦች በተመለከተ የተጻፉ ማለት ነው። እስከዛሬ የተጻፉ የታሪክ መጽሐፍት በእነዚህ ህዝቦች ጉዳይ ያቀረቧቸው ትርክቶች ወይንም ታሪክ ነው ብለው ያቀረቡት ነገር ምን ስህተት ፈጽሞ እናገኘዋለን፣ በጥቅሉ ማለት ነው። ስፔሲፊክሊ ይሄ ብለን መዘርዘር ባንችልም በጥቅሉ ያን ለማቅረብ እንሞክራለን። እንግዲህ ስለ ቅማንት የተጻፉትን 2 ነገሮችን ላሳያቸው። አንደኛው ቅማንት በባብኤል መንደብ በኩል ከመካከለኛው ምስራቅ የመጣ ነው፣ መጤ ነው የሚል እንትን አለ። መጣ የሚል ማለት ነው። ቅማንት ከሩቅ ምስራቅ ነው የመጣው በባብኤል መንደብ ማለት። ባብኤል መንደብ ማለት ዛሬ በቀይ ባህርና በህንድ ውቅያኖስ መጋጠሚያ አካባቢ ያለው መሻገሪያ ቦታ ማለት ነው። ወደ የመን የምትሻገሩበት ቦታ ነው። እሱ ባብኤል መንደብ ይባላል። ታላቁ እስክንድር ነው ያን ቆፍሮ ሁለቱን ቀይ ባህርና ህንድ ውቅያኖስን ያገናኘው እንጂ ከዛ በፊት በእግር ነበረ የሚሻገረው። ባብኤል መንደብ የእግር ማሻገሪያ ተፈጥሯዊ የሆነ ድልድይ ነው የነበረው፣ ተቆርጦ እስከሚቀላቀል በፊት ማለት ነው። በዛ በኩል ተሻግረው ረሃብ ጠንቶ በከነዓን ምድር ከዛ በዚኛው ዝሮ መጡ ነው። ከነዓን ምድር ረሃብ ከጠና በዚህ በግብፅ በኩል አድርጋ አቋራጭ መንገድ እያለ በዛ የሚዞሩበት ምክንያት የለም። ዝሮ ግን ይሄ ትርክት ነው። ከከነዓን ምድር የመጡ የወገኖቻችን የሉም፣ ቅማንቶችም ሌሎችም የመጡ የሉም ማለት አይደለም። እንዴት እንደመጡ የሚተረከው ሌላ ነው። ያ ሌላ ጉዳይ ስለሆነ ማለት ነው። እሱን በደንብ አድርገን ማንሳት እንችላለን። ዝሮ ግን ቅማንቶች ኦሪጂናሊ የኖሆን መቃብር የሜታይክልን መቃብር የሚስቱን ማለት ነው ጠብቀው እስከዛሬ ድግና ደግ ነው በቅድስና በንጽህና እየቀደሱ እየባረኩት ነው የዘለቁት እስከዛሬ ማለት ነው። እዚሁ ሰው ከየት መጥተው ነው? ከዛ ሲሰደዱ የኖሆን መቃብሩን ተሸክመው አምጥተው እዚህ እንትን አድርገው ነው ያን ያክል እንትን የሚያደርጉት። ኦኬ፣ ሁለቱንም ከመካከለኛው ምስራቅ አምጥተው ቢሆን የሚስቱ አይከል
የሰው የእንትና የኖህ ደግሞ ጎንደር የሚሆንበት ሁኔታ ይፈጠራል። መቃብሩ ሊሆን አይችልም። እዚሁ ሲኖሩ ወይም ኖ ወይም ሚስቱ ከሁለቱ አንዱ ቀድሞ ነው የሚሞቱት እንጂ ሁለቱ በአንድ ቀን መቼም አልሞቱም። በተገኘው አጋጣሚ በተገኘው አካባቢ ይቀብራሉ። ሌላ ቦታ ያው ረጅም ዕድሜ ስለሚቆይ ሌላ ቦታ ሲሄዱ ደግሞ አንዱ ሲያልፍ እዛ ቦታ ይቀበራል። ሁለቱም ላይ ግን ድግና ሰርተው የአባቶቻችን የእናቶቻችን የቅዱሳን አባቶቻችን መካናት ብለው ጠብቀው እየቀደሱባቸው ነው ያሉት ማለት ነው። ይሄ ህዝብ ከዚህ ኦሪጂኔት እንዳደረገ ማየት ይቻላል ማለት ነው። ከሌላ ሀገር ተሰዶ የመጣ ቢሆን ኢትዮጵያ ውስጥ ያሉ የቦታ ስያሜዎቹ ሌሎችን ማየት ትችላላችሁ። እና ይሄ ትክክል አይደለም ማለት ነው። ቅማንት እዚሁ በቅሎ ወደ ተለያየ የዓለም ክፍል ያደገ የሰፋ ህዝብ ነው። የቅማንት ህዝብ እዚሁ ተመስርቶ ሰፊ ሀገር ይዞ እንትን ብሏል አድጎ ማለት ነው። መካከለኛ ምስራቅ እስከ አውሮፓ በሚባል ደረጃ በጣም ብዙ ቦታዎች ተንሰራፍቶ የነበረ ነው። አፍሪካን ብዙ ቦታዎች ማለት ነው። በዛ ደረጃ የነበረ ነው። ሳይንሱ የሚደግፈው ይሄ ነው። ከኢትዮጵያ ነው የሰው ዘር የተነሳው፣ ከዛ ወደ ዓለም ተበትኗል ነው። አዳዲስ የሚሰሩ ጥናቶች ራሱ ከኢትዮጵያ እንዴት ወደ ሌላ አውት ማይግሬት እንዳደረጉ የሚያሳይ ማስረጃዎች አሉ። ይህንን ማየት ያስፈልጋል ማለት ነው። እና የቅማንት ህዝብ መጣ የሚባል አይደለም። ከመካከለኛው ምስራቅ ሲገፉ በሆነ ጊዜ በኋላ ሌተር ኦን ነው በተባለው ጊዜ አይደለም። ሌተር ኦን ሲገፉ መጥተው ከዚህ ከነበሩት ቅማንቶች ከዚህኛው እዚሁ ሀገራቸው ላይ መጀመሪያው መነሻቸው ላይ ከነበሩት ጋር የተቀላቀሉ አሉ። ልክ ባለፈው በተደጋጋሚ እንደጠቀስኩላቸው የቅማንት ገልቦና የአምልኮት ስርዓት ቅዳሴ ላይ ቤሽ ባህር ቁሙልወል ለማቀቢ የሚባሉ የድግናዎች እስራኤላውያን በጣም ትልልቅ ድግናዎች የከነአን ምድር ዛሬ እስራኤል ያለችበት ቦታ እንደነበሩ ይነግሮናል። ዛሬ ራሱ በጸሎት በቅዳሴ ጊዜ ሁልጊዜ ይታወሳል። ይሄ ቤሽ ባህር ማለት ቤርሳቤ የሚባለው ነው። ቅድም የነገርኳቸው ማለት ነው የሰሎሞን እናት። ቤርሳቤ የሚባል ከተማ አለ ደቡብ እስራኤል። እዛ አካባቢ የነበረው ቤሽ ባህር ይባላል። አሁን እነሱ ቤርሳቤ ብለውታል። ያ አሁን ትልቅ የድግና ማዕከል የነበረበት ነው። ያ ማለት ኢትዮጵያ ውስጥ አልነበሩም ማለት አይደለም። ከዛም ሲገፉ በሃይማኖት ምክንያት ወደዚህ መጥተዋል። በኋላ ደግሞ ኦሪትን የተቀበሉት እነዛ ደግሞ ወንድሞቻችን የቅማንቶች ደም አንድ አይነት ናቸው። እነሱ ደግሞ አሁንም ግፊ ሲፈጸምባቸው ተነስተው መጥተዋል። ኦሪጂናል ሴትለር ከናን ላንድ የሚባለው ማለት የከናን ላንድ ኦሪጂናል ሴትለሮቹ እነዚህ ነው የነበሩት፣ የመልከጼዴቅ ዘሮች ማለት ነው። እነዚህ ነው የነበሩት እዛ የነበሩት ማለት በተለያየ ሁኔታ በተለያየ ጫናዎች በተለያየ ጊዜ ወደዚህኛው ወደ እናት ሀገራቸው መነሻ የጥንቱ ቦታቸው መጥተው ያ ትልቅ ታሪክ መስርተው ቀጥለዋል። ከነበሩት ህዝቦች ጋር ከዚህ የነበረውም ስርዓት ቀጥሏል፣ ከዛም ቀጥሏል። በዛ መንገድ ነው እንትን የተደረገው ማለት ነው። ይህንን ማየት ያስፈልጋል። እንግዲህ ምን ማስረጃ አለ ቅማንት ኦሪጂናል ለመሆን? አንደኛ ቅድም እንደነገርኳችሁ የኖህና የሚስቱ መቃብሮች፣ ሁለተኛ ልዩ ልዩ ስያሜዎች ነው። ኢትዮጵያ የሚባለውን በምንኛ ትሰይሙታላችሁ? እዚህ ተሰዶ የመጣ ቢሆን ለኢትዮጵያ ስም ያወጣል? ተሰዶ ሲመጣ እዚህ ያለውን ስም ተቀብለው ነው የሚቀጥለው እንጂ ለኢትዮጵያ አዲስ ስም ሊያወጣ አይችልም። ኢምፖሲብል ሊሆን አይችልም። ስለዚህ ኢትዮጵያ ውብ ምድር አሏት፣ ውብ ምድር አሏት። ያኔ ከመርከብ ወጥተው ይችን ሀገር ካገኟት በኋላ ከዛ ከጥፋት ውሃ በኋላ ውብ ሆነች ምድሯ። ሲያዩት የምትገርም በተራሮችም በሜዳም በምንም የተዋበች ምርጥ ሀገር ነች። ስለዚህ ቢዩቲፉል ላንድ አሏት፣ ውብ ምድር ሲሏት ኢትዮጵያ አሏት። ከዛ ቀጥሎ ያለው አቢሲኒያ አሉ ደግሞ አቢሲኒያ ማለት አበሻን መጀመሪያ አልተርጉምላችሁ። አበሻ ብዙ ጊዜ ሀበሽ አልሀበሽ አበሸት ምናምን የሚባል ነው የመጣው እያሉ ልክ ከመካከለኛው ምስራቅ መጣ የሚባለውን ነገር ለመተረክ ሰዎቹ የሚጠቀሙበት ነው። ያን የውሸት ትርክት እውነት ለማስመሰል የሚሄዱበት እንጂ አበሻ በቅማንተኛ ወይም በጥንቱ እዚሁ የኢትዮጵያ ቦታዎች በተሰየሙበት ቋንቋ አባ አባት ነው። አበ አርገ ሻ ስታደርገው አባት ያለው ባላባት ማለት ነው። ባላባት ደግሞ ወራሽ ነው። ይህን ምድር የሚወርሱት እነሱ ስለሆነ አበሻ የሚሉት። ከጥንትም የዓለምን ስልጣኔ የመሰረቱት እነዚህ ህዝቦች ናቸው። ስለዚህ እነዚህ ባላባቶች ናቸው። ባላባቶች የአባቶቻቸውን ስርዓት የአባቶቻቸውን ትውፊት የሚያስቀጥሉ ወራሾች ናቸው ማለት ነው። ለዛ ነው አበሻ ማለት ባላባት ኢንሄሪተር ማለት ነው። ይህንን በደንብ አድርጎ ማየት ነው። ከዚህ ጋር የተያዘው አቢሲኒያ ነው። አቢሲኒያ ቅማንቶች ሌላ በጸሎት ጊዜ የሚያስታውሱት ኒያንዛ ይላሉ። ዛሬ ቪክቶሪያ ሀይቅ የሚባለው ኒያንዛ ነው የሚባለው ድሮ። አሁንም ኬንያ ውስጥ ኒያንዛ የሚባል አውራጃ አለ። ኒያንዛ ትልቅ የህገ ልቦና ማዕከል የነበረ ነው። የኦሪት እምነትም እዛ አካባቢ ነበሩ የሚከተሉ። አሁን ሎስት ትራይብ ነው ምናምን የሚል አለ። ስለዚህ የሚድል ኢስት ተበትነው ጠፉ ተብለው እስራኤላውያን የሚፈለጉት ማለት ነው። ከዛ መጽሐፍም ላይ ታገኙታላችሁ። ኒያንዛ ትልቅ ድግና ስለነበረ ዛሬ በቅዳሴ ሰዓት ኒያንዛ ብለው ይጠሩታል። ኒያንዛ ኒያ ማለት እነርሱ የእነርሱ ማለት ነው። ኒያንዛ አንዛ እመቤት ነው። ኒያ እነርሱ እመቤታቸው ማለት ነው። ኒያንዛ ማለት እነሱ ፈረንጁ መጥቶ በ1859 ገደማ 58 አይ ቲንክ በዛ ጊዜ መጥቶ ቪክቶሪያ ነው በራሱ ሀይቅ በራሱ ኩን ማለት ነው። በራሱ አንዛ የቪክቶሪያ ነው። ያ ግን እዚህ ለነበረው አይመጥንም።
ቪክቶሪያ ሐይቅ ማለት ኒያንዛ ነው በድሮ። ያ እንኳን ይጠራል። አሁን ኒያ የሚለውን እዚህ ጋር አገኛችሁት የእነርሱ። አሁን እዚህ ጋር አቢሲኒያ ማለት የአባታቸው ስጋ ማለት ነው። የአባታቸው ስጋ እነማን ናቸው? ልጆች። ልጆች ደግሞ ምንድን ናቸው? አበሻ ወራሾች። ይሄ ነው። ማንም ሌላ አካል መጥቶ ለእኛ ስም አላወጣም። ዓለም ከመፈጠሩ በፊት ኢትዮጵያ ነው የነበረችው። ይሄኛው ኢትዮጵያ የምትሉት ማለት ነው። ከዚህ ነው የሰው ዘር ሄደው እያልክ ለዚህ ለመጀመሪያው ሀገር መጀመሪያ ለተመሰረተው ሀገር ስም አወጣ፣ ግሪክ ስም አወጣ፣ አረብ ስም አወጣ፣ እንግሊዝ ብለህ ብትመጣ እንዴት እውነት ሊሆን ይችላል? ወይ በቀኝ ግዛት ይዘው ቀይረውት ነው በዚህ ዘመን የሚል ማስረጃ ካለ ማምጣት ያስፈልጋል። ይሄ ስህተት ነው፣ ትክክል አይደለም። ዝሮ ዝሮ ግን እነዚህ ማስረጃዎች ናቸው፣ ተጨባጭ ማስረጃዎች። እነዚህ ብቻ ሳይሆኑ በዓለም ያሉ በርካታ የቦታ ስያሜዎቹ ቅማንተኛ ናቸው። ላይክ ሰርቢያ፣ አረቢያ፣ ኑቢያ፣ ኡር የሚባለው ማለት ነው። ኡሪቢያ የሚባለው ሌላ ቦታ አለ። ሳሙኤልስ፣ ኢየሩሳሌም፣ የሪኮ፣ ጋዛ። በሚገርም ሁኔታ እኛ ጋር ጭልጋ ጋዛ የሚባል ቦታ አለ። አረቢያ ጊዮርጊስ የሚባል አለ። አረቢያ ጊዮርጊስ ማለት የሚባል ቦታ አለ። እነዚህ ስሞች ሁሉ በቅማንተኛ ናቸው። እኛ ጋር አፍሪካ ውስጥ ብትሄዱ ሊቢያ፣ ኑቢያ፣ ጋምቢያ፣ ናሚቢያ፣ ዛምቢያ የሚባሉ የቦታ ስያሜዎቹ በሙሉ የቅማንተኛ ከጥንት የመጣ የቅማንተኛ የቦታ ስያሜዎች ናቸው። ምን ያክል ዶሚናንት እንደነበረ ያሳያል። ስልጣኔውም ራሱ እስከ ደቡብ እስከ ናሚቢያ ድረስ የሚዘልቅ ስልጣኔ እንደነበረ፣ ግዛቱ ራሱ በዛ ደረጃ ተንሰራፍቶ የነበረ ነው። ግን አሁን ላይ ያለ የሳይንሱ ዓለምን በሉት ሌላውም ፖለቲከኛውም ይሄን ነገር መቀበል አይፈልግም። ምክንያቱም ይሄን ከተቀበለው የሆነ ህዝብ ከፍ ከፍ ሊል ነው ብሎ ስለሚያስብ፣ አንድ አሁን ደግሞ ኮንፍሊክት ኦፍ ኢንተረስት አለ። የባንቱ ዘርነን የምለው የሚያስቡት ሰዎቹ እኛንን ኦሪጂናል አፍሪካውያን እንጂ ሌላ እንደዛ ሊያደርግ አይችልም ብለው ስለሚያስቡ ክርክሮች አሉ። በጣም የሚከራከሩ በአንድ ግሩፕ እኔ ገብቼ ተከራክሬ ያውቃለሁ። ይህንን ስትመለከቱት የቅማንትን ጥንታዊነት የሚያሳይ ነው። አሁን ላይ አንድ አንብበው በያዙት ልክ ያን ታሪክ እንደዛ ነው ብለው ላለመለወጥ በጸኑ ሰዎች ያን የድሮውን ብቻ የያዙትን ትርክት ከአእምሯቸው ጋር አስማምተው ያስቀመጡትን ፍሬምወርክ እሱን ብቻ የተጠቀሙ ይሄን እውነታ ማየት አይፈልጉም። ይሄ እውነታ ደግሞ ለዘላለም ለረጅም ዘመናት ሲቀበር ስለመጣ ማንም ሊረዳው አይችልም። ይህን እንድትረዱ ትፈልጋለሁ። ስለዚህ ይሄ በጣም ወሳኝ የሆነ ማስረጃ ነው። ሌላው የቦታ ስያሜዎችን ነው። ኢትዮጵያ ውስጥ የቦታ ስያሜዎችን እዩ እስኪ። ከኤርትራ ጀምራችሁ በርካታ የኢትዮጵያ ቦታ ሄዱና እዩ እስኪ። ያንንት ነው የቦታ ስያሜዎች ከየት መጣ? ያ ቦታ ስያሜዎች በምንኛ ነው የቦታ ስያሜዎች ወጡ የሚሉ ነገሮች በጣም ወሳኝ ናቸው። ይህንን ማወቅና መረዳት ያስፈልጋል። እነዚህ ራሱ ለጥንታዊነቱ ማሳያ ነው። ሊንጉስቲክ የሆነ ማስረጃ ነው። አንትሮፖሎጂካል የሆነ ማስረጃ ነው። ይህንን በደንብ አድርጎ ማየት ያስፈልጋል ማለት ነው። ሌላው የህገ ልቦና ስርዓቱ ስቲል እስከዛሬ ተጠብቆ የሚኖረው በየትኛው ዓለም አይደለም፣ ኢትዮጵያ ውስጥ ነው። ዛሬ ድረስ የህገ ልቦናው ከአዳም የመጣው በኖህ በኩል አድርጎ የመጣው ስርዓት ያለው እኛ ጋር ነው። ይህንን ማየትም ጠቃሚ ነው። የራሱ የቅማንት ስያሜ ራሱ አንተ ካምነ ዩአር ጉድ ሪፕሬዘንታቲቭ ኦፍ ሃም ማለት ነው። አንተ የካም እውነተኛ ወኪል ነህ። ትውፊቱን፣ ስርዓቱን፣ ወጉን፣ ባህሉን፣ ቋንቋውን ወርሰህ እዚህ የደረስከው አበሻ አንተነ አበሻ ባላባት ወራሹ አንተነ ማለት ነው። ያ ህዝብ ነው። አሁን ማወቅ ያለብን ነገር ይሄን ነው። ይሄ ምን ያመለክታል? ዝም ብሎ ነው እንዴ ስም የሚሰጠው? አንተ ካምነህ ተብሎ ያም ሌላ ነው። ሌላው የወንበር ስርዓቱን ማየት በጣም ጠቃሚ ነው። ቅማንት ውስጥ ያሉ የሃይማኖታዊ ትውፊቶች፣ ባህላዊ ትውፊቶች የሚገራርሙ ጥንታዊነት አላቸው። በጣም ብዙ ትውፊቶች አሉ። እሱን ማጥናት ነው። እዚህ ጋር መዘርዘር ስለማልፈልግ ማለት ነው። ኦኬ። ሌላ ሁለተኛ ነጥብ ለቅማንት የሚነገር የነበረው ምንድን ነው? ቅማንት የአገው ዘር ነው፣ አባቱ አገው ነው ሚል ሌላ ትርክት አለ። በአብዛኛው የታሪክ መጽሐፍት ምናምን አንዳንድ ሊንጉስቶች ራሱ ይህንን ነገር አውርተው ትሄዳሉ። ይህ የሆነበት ምክንያት የቅማንት ቋንቋ ከአገውኛ ቋንቋ ጋር ይመሳሰላል ስለተባለ ነው። የአገው ዝርያ ነው እያሉ የሚሄዱት ማለት ነው። ቀደም ብሎ የነበረውን ያን ዶሚናንት የነበረውን ህዝብ ራሱ አገው እያሉ ስለሚጠሩት ነው። ቅማንት ማለትን ስለማይፈልጉ ማለት ነው። አይፈለግም ቅማንት። ተደጋጋሚ እናገራለሁ። በየትኛውም ዜና መዋል ውስጥ ቅማንት ብለው ጽፈው አያውቁ። አይጻፍም። ነውር ነው። በፍጹም ነውር ነው። መዝሙረ ዳዊት አንድምታ ምዕራፍ 16 ላይ ነው ቅማንት የሚል ለስድብ የጠቀሱት እንጂ በፍጹም በታሪክ መጽሐፍታቸው በተለይ ደግሞ ይሄ ዜና መዋል የሚባለው በጸሐፈ ትእዛዛት የሚጻፈው መጽሐፍ ውስጥ አንድም ቅማንት የሚል ቃል አታገኙም። ይህ የሆነበት ደግሞ ምክንያት አለው። ለመደበቅ ያን እያጠፋን መሄድ አለብን ስላለው እንዳይነገር ይደረግ ነበረ፣ የጥንት ህዝብ ማለት ነው። ያን ማየት ያስፈልጋል። በዛ ምክንያት አገው እንዲባል ነው የሚፈለገው ብዙ ጊዜ ማለት አገው የሚል ግን ብዙ ጊዜ ተጠቅሶ ታገኙታላቸው። ሌላው ነገር ደግሞ ምንድነው? ቅማንቱ በዛ ጊዜ የኢትዮጵያ ስልጣኔ መስራቹ ነገስታቱ ምናምኑ በአብዛኛው ቋንቋው አፍ መፍቻቸው ቅማንተኛ ነው የነበረው። እነ አባ ተክለ ሃይማኖት በሏቸው ሌሎችም የዛ ጊዜ አሁን አዲስ ማህበረሰብ እንፈጥራለን ብለው የሄዱት አማርኛ ከመፈጠሩ በፊት የነበሩ ሰዎች ናቸው። አማርኛ ሲፈጠርም በዛው በጎን የነበሩ ናቸው። ቅማንተኛ ይናገሩ ነበረ፣ ያውቃሉ። ስለዚህ ራሳቸውን መስደብ አይፈልጉም። ግን እንዲቀር ደግሞ ወስነዋል። ኦልሬዲ በዛ በክብረ ነገስቱ ስለወሰኑ
ያ ስም እንዳይጠራ ቀስ በቀስ እንዲረሳ የሞተ ያክል እንዲረሳ ሲደረግ ስለነበረ ቅማንት የሚለው ነገር እንዲጠቀስ አይፈለግም ማለት ነው። አይፈለግም። ዛሬ ድረስ እንኳን ቅማንት የሚለውን ቀዳሚ ትውልድ ነው ብለው ይነግሩናል። አንዳንድ መሪ ጌታዎቹ ቀዳሚ ትውልድ ማለት ነው፣ ከትውልድ በፊት የነበረ ነው፣ ቅድማያት ማለት ነው ብለው ይነግሩናል። የእኛ ቅድማያቶች ናቸው ብለው ዛሬ ላይ መጥተው ሲናገሩት ሰማቸዋላቸው። ሰው አገው የሚለው ቅማንት የከነአን ልጅ የከነአን የልጅ ልጅ እንጂ የአገው ዘር አይደለም ቅማንት የሚባለው ማለት ነው። ስለዚህ ይሄ ትክክል አይደለም። ቅማንት የበርካታ ኢትዮጵያውያን ህዝቦች አባት ነው። የበርካታ ኢትዮጵያውያን ህዝቦች አባት ነው። ይሄ እንደሆነ ደግሞ በመጨረሻው ነጥብ አነሳላቸዋለሁ። በማሳያ ማለት በተሰራ ሪሰርች ማሳያ አሳያቸዋለሁ። እሱን አባት እንደሆነ የሚያሳይ ማለት ነው። እንግዲህ ይሄን ደግሞ ሙር አሁን ከአገዎቹ ቅማንት አገው ነው የሚለውን ነገር ትርክት የሚተርኩት እንትና ማን ነው? ሪቻርድ ሲጋምስ 1 ዓመት ሙሉ ቅማንቶች ጋር ቁጭ ብሎ በሰራው ኢትኖግራፊክ ሪሰርች ሰርቶት ሄደው እንትን አለ። ያው እዚህ ጋር እንደምትመለከቱት ስክሪን ላይ እንደምትመለከቱት ቅማንቶች ከአዳም እስከ ኖህ መጥተው ከኖህ ደግሞ ወደ ካም ይመጣል። ካም ከነአንን ይወልዳል። ከነአን አርዋዲ ይላል። አራዲዮን ይወልዳል። አራዲዮን አይደረኪን ይወልዳል። አይደረኪን የአይነር ናይን ተለበ ማለት አይደረኪን ይወልዳል። አይደረኪ 3 ሚስቶችን አገባ። 3 ሚስቶች ደግሞ አንዛኮና፣ ስሜንድራና ፌኖቫኩላ ይባላሉ ማለት ነው። ፌኖቫኩላ ኦኬ። ሰው እነዚህን ሚስቶች አግብቶ የመጀመሪያ ሚስቱ አንዛኮና ነች። ከአንዛኮና ብዙ ልጆችን ወልዷል። ዋናው የሚታወቀው ሁለቱ በደንብ የሚታወቁት ክብርዋና ክድሲ ናቸው። ዛሬ ድረስ ትልልቅ ድግናዎች አሉት። ክብርዋ ብዙ ቦታ ድግና አለው። አንደኛው ከርከር አካባቢ ነው። አንደኛው ደግሞ እንትና አሁን ከርከር መድኃኔዓለም ኖ ኮሶጌ መድኃኔዓለም የተሰራበት እሱ ክብርዋ ነው የሚባለው። የክብርዋ ድግና ነው የነበረው። ክርስቲ ዛሬ በሰረቅር በላይ ከፍ ብሎ እንትና ያለበት ማለት ነው። ይሄ ቺራ ተክለ ሃይማኖት የሚባለው ቀበሌ ውስጥ ያለ ነው። ክርስቲ በድንግልና የኖረ አባት ነው ክርስቲ ማለት ነው። ከሱ ውጭ ሌሎቹ የተወለዱ ልጆች አሉ። 5 ልጆች አሉ። ከነዚህ ከአንዛኮና የተወለዱ 5 ልጆች ከክርስቲ እና ከክብርዋ በተጨማሪ ማለት ነው። ነዚህ ጉበርዳኒ፣ እናሄት፣ የጉሊየሊ እና እጀጉሊ የሚባሉ ተወልደዋል ማለት ነው። እነዚህ ሁለቱ ይላል እዚህ ጋር 3 of them ወደ ጎጃም ሄዱ። ጎቱ ጎጃም ይላል። 3 ጎቱ ጎጃም አንድ 2 ጎቱ ላስታ ይላል። ሁለቱ ላስታ ሄዱ። አሁን የላስታ ላሊበላ ቡግና የሚባለውን ማህበረሰብ የፈጠሩት እነዚህ ናቸው። ሁለቱ ከዚህ ሄዱ ማለት ነው። የአንዛኮናና የአይደረኪ ልጆች ማለት ነው። ሁለቱ ሂደው ያን መስርተዋል። ላስታ ላሊበላ ቡግና የሚባለው ከሌሎች ህዝቦች ጋር ሆነው አብረው ኖረዋል። እዛ ውስጥ የነበሩ እና በዛ የነበሩ እነዚህ ናቸው። ሌላው 3ቱ ደግሞ ወደ ሄዱ ጎጃም ሄዱ ይላል። ጎጃም ሄደው የዳሞት የሚባለውን ማህበረሰብ አገው የሚባለው ማህበረሰብ ፈጥረው የኖሩ በዛ አስፍተው የኖሩ ያን ሀገር የመሰረቱ ህዝቦች እነዚህ ናቸው። ስያሜውን ጎጃም ቅማንተኛ ነው። ጎንደርም አሁን ላስታ ላሊበላ ቡግና የሚለውም እዛ ጋር የሚያያዝ ነው። አገዎቹ ነበሩ በዛ ጊዜ። አገዎቹ ኦኬ የማን ዘሮች ናቸው የሚለውን እናንሳ። አገዎቹ አይደረኪ እዚህ ጋር ተሰርቷል። አይደረኪ ስሜንድራ የምትባል እናት አግብቶ አገዎቹን፣ ብሌኖችን፣ ሌሎችንም ወልዷል ማለት ነው። የስ የስሜንድራ ልጆች ናቸው አገዎቹ። ሌላው ደግሞ የፌኖቫኩላ ልጆች ደግሞ ብዙዎች ናቸው። እነዚህ አሁን ቤተ እስራኤል የምንላቸው ሌሎችም በርካታ ህዝቦች የመጡት በዚህ በኩል ነው። እንዲሁም ነጋጌጤ ይሄንን ሞረት፣ ጅሩ፣ አርጎባ የሚባሉት የፌኖቫኩላ ልጆች ናቸው ብለው ጽፏል። ጋፋቶችም ራሱ በዛ በኩል ጽፏል ማለት ነው። በዚህ ዘር የሚመጡት ናቸው። ዝሮ ግን አባታቸው አንድ ነው፣ አይደረኪ ነው። ስለዚህ አገዎቹም ሌሎችም አሁን በዚህ ሰሜን ኢትዮጵያ የሚገኙ ሴሜቲክ ቋንቋ የሚናገሩትም አሁን እዚህ ጋር እንደሆኑ ማየት ትችላላችሁ። ይህ ህዝብ ነው በሂደት ወደ ተለያየ ህዝብ እየተቀየረ እያደገ የመጣው ማለት ነው። ስለዚህ አገው ቅማንትን ወለደው የምትሉት በየት በኩል ነው? እንዴት አድርጋችሁ ነው? ሌላው ደግሞ የዲኤንኤ ጥናቱ ይሄን አይደግፍም። በኋላ አሳያችኋለሁ። የዲኤንኤ የዘረመል ጥናቱ ይሄንን አይደግፍም፣ አያሳይም። ይልቁንም አንድ የተመሳሳይ ህዝብ እንደነበሩ የዚህ አሁን ቅማንቶች አባታችን ብለው በሚጠብቁት እንደነበሩ ነው። ክብርዋ አገው ምራ የምትባል ሚስት አግብቶ ብዙ ልጆችን አይ ቲንክ 9 ወንዶችና 5 ሴቶችን እንደወለዱ ይናገራል። ይህም በጎንደር ከባቢ ያለውን ኢቭን በዚህ ባቸፈር ከባቢ ያሉትንም በበርካታ ቦታ ያሉትን ዛሬ እስከ ዘጌ ድረስ ያሉትን ደቡብ እንትን ጎንደር የሚባለው የድሮ ማለት ነው። ደቡብ ጎንደር ምንም ቱዛት ክስተንት ይሰፋ ሰሜን ምናምን የሚባለው እስከ ትግራይ እስከምን የነበሩ
ትውልዶች በዚህ የሰፉ ትውልዶች ናቸው። ዝሮ ዝሮ የነዚህ በሶስቱ እናቶች የተወለዱ የአይደረኪ ልጆች ናቸው ይሄንን አስቶት የነበሩት ማለት ነው። ይሄንን ስትመለከቱ እውነታን መረዳትና ማወቅ ትችላላችሁ። ስለዚህ አገው የቅማንት አባት ሊሆን አይችል፣ ወንድም ህዝብ ነው ሊሆን የሚችለው። እንዲያውም የቅማንት የሰፊው የትልቁ የቀደምቱ የጥንቱ የቅማንቱ ትልቁ ህዝብ የዛ የገናናው ህዝብ አንድ ፓርት ነው የነበሩ ህዝቦች ናቸው። በተለያየ ጊዜ የተለያየ ለውጦች መጥተው በተለያየ ምክንያት የራሳቸው የሆነ እንትን ደቨሎፕ አድርገዋል። የነበረው ዘዬ የቋንቋ ልዩነት እየሆነ መጥቶ ማለት ነው። ዘዬ ማለት ሁለቱ የቋንቋ ተናጋሪዎቹ ይግባባሉ፣ ምንም ልዩነት የላቸውም ማለት ነው። የዘዬ ዲፈረንስ ከሆነ ለምሳሌ የደንቢያው ቅማንት ከቋራው ቅማንት ጋር ይግባባል። የከርከሩ ቅማንት ከጭልጋው ቅማንት ጋር ይግባባል። ፈላሽኛ የሚናገረው ከኃይልኛ የሚናገረው ጋር ይግባባል። ፈላሽኛ የሚናገረው የከርከር ወይም የጭልጋ ወይም የቋራ ቅማንት ጋር ከሚናገረው ጋር ይግባባል። ምንም ችግር የለበትም ማለት ነው። የጎጃሙ አማራ ባቄላ እያለ ከሰሜን ሸዋ ባቄላ ከሚለው ጋር ይግባባል። ምንም ዲፈረንስ የለም። ወይም ከጎንደሩ ባቄላ ከሚለው ጋር ይግባባል። ልክ እንደዛ ማለት ነው። አንዳንድ እንደዚ አይነት ወጣ ያሉ ነገሮች ይኖራሉ እንጂ ምንም አይነት ልዩነት የለም። ዲያሌክት ማለት የቋንቋ ልዩነት ማለት ግን አትሰማውም። ቃላቱ የሚመስል ቢኖር አትሰማውም። አሁን አንድ ሰው በግዕዝ ቢናገር አንድ አማርኛ ተናጋሪ አይተረጉመውም፣ አያውቀውም። ወይም ትግርኛ ተናጋሪ አያውቀውም። ቃላት ሊሰማ ይችላል፣ የሆነ ተመሳሳይ የሆነ ቃላት በዛ ደረጃ እና የበለጠ ደግሞ ትልልቅ ልዩነቶች ይመጣሉ። ጭራሽ ማትሰማው ማታዳምጠው ይሆናል። ደግሞ ጭራሽ ምን ቃላት እንኳን ማትሰማበት ማለት ነው። እንዲህ አይነት ነገሮች አይደሉም። በአገዎችና በቅማንቶች የነበረው ልዩነት የቀደመ የዜ ቢሆን በኋላ እንትን ሲል ምን ሆናል? ሰፍቶ የራሱ እንትን ሆኗል። ግን በቋንቋ ሲንታክሱ በተለያዩ የቋንቋ ኮንጁጌሽንስ ሂደት ምናምን ስትመለከቱ ደግሞ የቨርብ ኮንጁጌሽንስ የወርድ ኮንጁጌሽንስ እንትኖች ስተሄዱ ደግሞ ተመሳሳይ የሆኑ ነገሮችን ታያላቸው። በዛ ምክንያት የመጣ ነው። ግን መሰረታቸው አንድ እንደነበረ የንግስና ስርዓቱን በበላይነቱ ነው ትልቁን ስራ ሲሰራው የነበረው ቅድም እንደነገርኳችሁ የቅማንቱ ዘርፍ እንደነበረ የህገ ልቦናውን ያን ሁሉ ጠብቆ ዛሬ ድረስ የዘለቀው ያ አባት የሆነው ህዝብ ነው። የሁሉም የበላይ ሆኖ ሲመራ የነበረው ትልቁ ህዝብ ነው ይዞት የቀረው ማለት ነው። የቀረው በሂደት የተገነጠሉ ለራሳቸው ደቨሎፕ ያደረጉ እየጠፉ ከቅማንትነታቸው እየወጡ ነው የሄዱት። በዚህ መንገድ ማየት ትችላላችሁ ማለት ነው። እውነታው ይሄ ነው። ከቅማንት ጋር በተያያዘ ማለት ነው። ኦኬ ስለ አገዎቹ የተጻፉትን ማየት እንችላለን። ይሄ ስለ ቅማንቶች የተነገረውን ትርክትና እሱን ዲባንክ የሚያደርጉ ሀሳቦችን ያቀረብኩላቸው። አሁን ደግሞ ስለ አገዎቹ የተነገሩትን ምንድን ነው? ምን ተነግሯል? ምን ተብሏል ነው? ብዙ ጊዜ ስለ አገዎች በመጽሐፍ ተጽፎ የምታገኙት አገው የኩሽ ዘር ነው፣ የኩሽቲክ ኢትኒክ ግሩፕ ነው ብለው ነው የሚያመጡት። አገው ኩሽቲክ ነው፣ በዘሩም ራሱ ኩሽ ነው እያሉ የሚጽፋሉ። የኩሽ ዘር ነው ብለው የሚጽፉ ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ያለ የቋንቋ ክላሲፊኬሽን ነው። ኢትዮጵያውያን ውስጥ ሁለት የቋንቋ ዝርያዎች እንዳሉ ነው የሚነገረው። አፍሮ ኤዥያቲክ የሚባል ማለት ነው። አፍሮ ማለት የአፍሪካ በሳሃራ አካባቢ የሚነገር ምናምን ነው። አፍሮ ኤዥያቲክ ይባላል። ሌላው ደግሞ ኒሎ ሳሃራ የሚባል ነው። ኒሎ ሳሃራን እና አፍሮ ኤዥያቲክ አለ። አፍሮ ኤዥያቲኮቹ በናይል ከባቢ የሚነገረው ነው። አፍሮ ኤዥያቲክ በሶስት ተከፍሎ ይመደባል። ኦሞቲክ፣ ሴሜቲክ እና ኩሽቲክ ተብሎ ማለት ነው። በእነዚህ ስር ደግሞ ቋንቋዎች ይከፋፈላሉ። እኔ የቋንቋ ቤተሰብ ስለሆነ ማለት ነው። ኩሽቲክ አሁን ሴንትራል ኩሽ የሚል ይመጣል። እሱ ሪፕሬዘንት የሚያደርገው አገው ነው። የአገው ቋንቋዎች ብለው ደግሞ ብዙ ቋንቋዎችን የምዕራብ የምን ብለው ክላሲፋይ አድርገዋል። የምዕራብ አገው የሚለውን የቅማንተኛ ቋንቋ ሪፕሬዘንት ያደርገዋል። ቅማንት ነው የሚለው ቅማንት ሪፕሬዘንትስ ዌስተርን አገው ብለው ያስቀምጣሉ። ይሄ ለቋንቋ ክላሲፊኬሽን ነው እንጂ የዘር ክፍፍልና አያመለክትም፣ በፍጹም አያመለክትም። የዲኤንኤ ጥናቶችም ይህንን በደንብ አድርገው አስረግጠው እንትን አልነገሩንም። የለም እንደዛ የሚያደርግ ማለት ነው። ኢትዮጵያ ውስጥ ያለው የቋንቋ ክላሲፊኬሽን እንጂ የዘር ክላሲፊኬሽን የለም። በዘር ከሆነ ሁሉም ካማዊ ህዝብ ነው ኢትዮጵያ ውስጥ ያለ፣ የተለየ ሌላ ህዝብ የለም። የሴም ዘር የለ፣ የአፌት ዘር የለ፣ ምን የለም። እና አንድ አይነት ህዝብ ነው ኢትዮጵያ ውስጥ ያለው ህዝብም ራሱ ማለት ነው። ያንን መመልከት ትችላላችሁ። ከዚህ ጋር የተያዘ አንዳንድ ነገሮችን በል እንግዲህ የአገዎች ኩሽ ነው ይላሉ። አገው የከነአን የልጅ ልጅ ነው። ቅድም እንደነገርኳቸው ዝርያውን በዚህ ነው የሚቆጠረው። ቅድም እንደነገርኳችሁ ነው አባቶቻችን ጠብቀው ያሳዩን ይሄን ነው። ከዛ ውጭ ዝም ብለው እንትኖቹ ለወቅት ፖለቲካ ምናምን፣ አንዳንዴ ደግሞ ከቁጥር ጋር እያያዙ ከፍ ያለ ቁጥር ለማግኘት ከሆነ ጋር ሄደ ለመጠጋት ምናምን የሚደረጉ ነገሮች ካልሆነ በስተቀር ፋክቱ ይሄ ነው። ቀደም ብለው የተጻፉትም በፈለጋቸው ልክ ዝም ብለው ሲጽፉ ነው። ለምንድን ነው አሁን የኩሽቲክ የሴሜቲክ ምናምን የሚለው ቋንቋ ከበስተጀርባው ምን ሎጂክ አለው? እንደዛ ለመባል ራሱ ይህን ጥያቄ የሚመልስልኝ ሰው አይኖርም። ቋንቋ ክላሲፋይ ሲደረግ ምን ነበረ መሰረቱ? ለምን የሴሜቲክ ቋንቋ ተባለ ብላችሁ ብትጠይቁ መልስ የለም። ሴሞች ሲናገሩት የነበሩት ነው እንዳይሉን። እንደዛ ከሆነ ውሸት ነው። ለምን የሴሜቲክ ቋንቋ የሚባሉት ከ80% በላይ የፕሮቶ ከነአን ናቸው። ከከነአን ቋንቋ የወጡ ናቸው። ከናናውያን ነው ዝርያቸው ማለት ነው።
ከናናዊ የሆነ ቋንቋ እንዴት ነው የሴሜቲክ ቋንቋ ሆኖ ሊመጣ ይችላል? እንዴት ሊሆን ይችላል? ለምን ያን አደረጉ? ያ የከነዓን ህዝብ የሚባል መጥፋት ስለነበረበት ነው እንደዛ ያደረጉት። ዘሴምቲንግ አሁን እዚህ ጋር የኩሽቲክ ቋንቋ የተባለበት ምክንያት ኩሽ የሚናገረው ቋንቋ ነበር ወይ ብለህ ካሰብክ ለምን ከነዓን የሚነገረው ቋንቋ ሴሜቲክ የተባለ የሚለውን ማንም ሊመልሰው አይችልም። ይህን በደንብ አድርጎ መረዳት ያስፈልጋል። ኢትዮጵያ ውስጥ ያለ የቋንቋ ክላሲፊኬሽን እንጂ የዘር ክላሲፊኬሽን አይደለም። ለዚህ ደግሞ ሜይ ቢ በኋላ አነሳዋለሁ ይህን ነጥብ ማለት ነው። ሰው ቋንቋ የኩሽ ምድብ ቢሆንም የኩሽ ዘር የለውም ማለት በቋንቋ የኩሽ ምድብ ቢሆንም ቅማንቱም የኩሽ ምድብ ነው። በቋንቋ ከሆነ ኩሽቲክ ላንጉጅ ነው የሚመለው የቅማንተኛው። ነገር ግን በዘሩ ከነዓናዊ ነው። ቅድም እንደነገርኳችሁ ነው። የከነዓን ዘር የሚባል ሳይንስ ጽፎ አታገኙትም። እኛንን የምናውቀው ከየት እንደመጣን ስለምናውቀው ማለት ነው። ሰው የካም ዘር በካም በኩል የመጣን የከነዓናውያን ህዝቦች ነን። አገዎችም እዛ የተለየ አይደለም። ለዚህ ደግሞ የቅማንትንና የአገውን ዲኤንኤ እዩት። አንድም ልዩነት የለውም። ምንም ልዩነት የለውም። ተመሳሳይ ነው። ቅማንቶች አስረግጠው የሚነግሩን ያወቅነው ብዙ ማስረጃ ቅድም እንደነገርኳችሁ ከከነዓን ምድር እንዴት እንደተያዙ ቅድም የነገርኳችሁ ድግናዎቻቸው ራሱ ከዛ ጋር እንዴት እንደተያዙ ከዚህ ከኖህ በከነዓን በኩል 5 ትውልዶች እዚህ ቀርተዋል። የከነዓን ልጆች ማለት ነው። ከ11 5ቱ እዚህ ናቸው። 6ቱ ሚድል ኢስት የመሰረቱት ናቸው። ከዛ በኋላ ደግሞ እነዚህ ህዝቦች ተበታትነው እዛ ሚድል ኢስት ድረስ እዚህ ያሉት ሂደዋል። እነዛም እዛው በሰፊው አስፍተው ኑረዋል ማለት ነው። ያ ህዝብን የኖረው ይህን በደንብ አድርገህ ታውቃለህ። ስለዚህ ይህን እየተመለከትክ ሌላ ነገር እንትን ይሄ ኩሽ ነው ምናምን ብትል እንዴት ሊሆን ይችላል? ሊሆን አይችልም። በዘርኛ ምንም ጥርጥር የለውም ማለት ነው። እንዲያውም በተደረገው ጥናት በኋላ ማሳያችሁ የቅማንት ኩሽቲክ ተናጋሪዎቹ ከቅማንተኛ ጋር ከቀንትን ይሄ ኩሽቲክ የሚባል ሌላ ከኩሽ የተባለው የተሰበሰቡ በአብዛኛው ቀጥታ የሚገኙበት እንትን የዲኤንኤ መሰረት ሊሆናቸው የሚችል የሆነ ግሩፕ እንኳን የለም እዛ መጥቶ የገባበት ማለት ነው። ሴሜቲኮቹ ያው በኋላ አሳያቸዋለሁ በግራፍ ራሱ ማለት ነው። እሱን የሆነ ጥናት ስላለ እሱን ማየት እንችላለን። ስለዚህ ዝሮ ምን ማለት ነው? የአገዎቹ የከነዓን ዘሮች ናቸው። በዘራቸው አባታቸውም እናታቸውም ይታወቃል። እነሱ አሁን እኔ ኩሽ ነኝ የሚል አባትን እናትህን ንገረን ብትሉት አንድ የአገው ልሂቅ አይነግራቸውም፣ በፍጹም አይነግራቸውም። በቃ አታገው የሚባል አለ ምናምን የሆነ እዚህ ጋር ኢንስክሪፕሽን ምናምን። በዛ ጊዜ አታገው ማለት ምንድን ነው ዲፊኒሽኑ? አሁን ምንድን ነው ትርጉሙ? አታገውን አይደለም አገው የሚለውን ትርጉም እኮ አታውቁትም እናንተ። ስለ ቅማንት የተነገረ ይሁን ስለ ሌላ ህዝብ የተነገረ ይሁን ሌላ ትርጉም ይኖረው ዊዶን ነው። አታገው ማለት የአገው ልጅ እንደማለት ነው ምናምን ብሎም ይተረጉሙታል። ይሄ ግን ትክክል አይደለም። እስኪ ቁጭ ብለን ይህን በደንብ አድርገን እናስበው እና ብዙ ሳይንሳዊ ጥናቶችን ማድረግ ይጠይቃል። የሰሜንድራ ልጆች ናቸው። አሚን ወሎ የምታገኟቸው አገዎች፣ ጎጃም የምታገኟቸው አገዎች ደግሞ የአንዛኮና ልጆች ናቸው። አሁንም ወሎ ውስጥ የላስታ ላሊበላ፣ አሁን አማራ የሚባሉት ላስታ ላሊበላ ቡግና የነበሩት ደግሞ እነዚህ ከአንዛኮና የተወለዱ ናቸው። በአብዛኛው የአንድ አባትና የአንድ እናት ልጆች ናቸው። አገዎቹ ደግሞ በአባታቸው አንድ ናቸው ከኛ ጋር እናትም ቢሆኑ ዝሮ አንድ ትውልድ ነው። እዛው የነበረ ተመሳሳይ ትውልድ ውስጥ ስለነበረ የከነዓን ዘር እዛው ውስጥ ስለነበሩ ማለት ነው። የሚጋቡት ያው ታውቃላችሁ፣ ድሮ ከአጎትን በዛ አይደለ በዘመድ ምናምን እንደዛው ነው። ዝምድና ሩቅ ስለማይገኝ ማለት ነው በዛ ጊዜ የነበረው። ይህን ማየት እንችላለን። ኦኬ። ሌላው ስለ ሴም ቋንቋ ተናጋሪዎቹ የታሪክ መጽሐፍት ምን ጽፈዋል የሚለውን ነገር እንመልከት። እንግዲህ ስለ ሴም ቋንቋ ተናጋሪዎች የታሪክ መጽሐፍት የጻፉትን የተወሰነውን ነገር ልንገራችሁ። አንደኛ በነገደ የወቅጣ በኩል የመጡ ብሔር አጋዚያን የሚሏቸው አሉ። አጋዚያን ናቸው፣ ሴማዊ ናቸው ብለው ያስባሉ። እነዚህን ህዝቦች ማለት ነው። የሴም ቋንቋ ስለሆነ ቋንቋው ሴማዊ ህዝቦች ናቸው፣ የሴም ዘር ነን ይላሉ። እና አንዳንዴ ለመመካትም ይከጅላቸዋል በሴምነታቸው ማለት ነው። ሴም ግን የሚያስመካ ነገር የለውም ከካም በተለየ ማለት ነው። ምንም ሊያስመካ አይችልም። ምንም የምትኮሩበት የተለየ ነገር የለውም ማለት ነው። ማለት ሁሉም ዘር ያኮራል፣ ግን በተለየ ሊኮራ የሚችልበት መንገድ የለም። ባይብል ላይ ሴም ተባርኳል ተቀድሷል ብለው ስለጻፉ ማለት ነው። ሴም ከተባረከ ከተቀደሰ ለምንድን ነው መልከጼዴቅ አብርሃምን የባረከው? ማን ነው እንዲህ ወደ ቅድስና የመለሰው? ማን ነው የገረዘው አብርሃምን? ሴም ብላችሁ ስለምታምኑ አብርሃምን ማለት ነው። ሴሜቲክ ስልጣኔ የመሰረተ ህዝብ አልነበረም። በመጀመሪያው የባድዌን ዘላኖች ናቸው ሴሜቲኮቹ። የት አለ የሞሶፖታሚያ ሲቪላይዜሽን? የካማያን ህዝቦች ሲቪላይዜሽን ነው። ኢጂፕሽያን ሲቪላይዜሽን የእነዚህ ህዝቦች ሲቪላይዜሽን ነው። የካማያን ህዝቦች ሲቪላይዜሽን ነው። መካከለኛው ምስራቅ ላይ ይሄ የከነዓን ምድር የምንለው ደግሞ እሱም የነበሩት ከነዓናውያን ናቸው፣ የካም ህዝቦች ናቸው። እነዚህ ናቸው የስልጣኔ ባለቤት። እርሻን፣ ግብርናን፣ አዝርዕት ማላመድን፣ እንስሳት ማላመድን ሁሉ ያስተማሩ እነዚህ ናቸው። በጣም ብዙ ስራዎችን የሰሩ ቀደምት ብሩህ አእምሮ ያላቸው ህዝቦች ናቸው። መኩራት ከነበረባቸው እነዚህ ናቸው። መመኪያም መኩሪያም ሊሆኑ የሚችሉ ማለት ነው። እንዲያውም እነዚህ ህዝቦች ናቸው መኩራት ያለባቸው። መልከጼዴቅ የክርስቶስ ምሳሌ የሆነውን ልጅ ስለወለዱ ማለት ነው። ተረገመ የሚለው ፌክ እንደሆነ በተደጋጋሚ ስላነገርኳቸው ፖለቲካ ነው፣ እሱ ለማሸማቀቅ የተወሰደ መሆኑን እንድታውቁት ማለት ነው። ስለዚህ እንደዚህ ብለው ያቀርባሉ፣ ግን እነዚህ አይደሉም። ከቀደመው የቅማንትና
አገው የተፈጠሩ ህዝቦች ናቸው እነዚህ ሴሜቲክ የሚባሉት። አብዛኛዎቹ ቅድም እንደነገርኳቸው ገና ግሬት ማጆሪቲ የነበረው ቅማንት ነው፣ ከዛ የመጣ ነው። በእኔ ጥናት በእኔ አንደርስታንዲንግ ባጠናሁት ባደረግኩት ቁፈራ ከአማራ 95%ቱ ቅማንት የነበረ ነው። ይህን በብዙ ማስረጃ ማየት ስለምትችሉ ማለት ነው። ስለዚህ ከአገዎቹም ከቅማንቶቹም የመጣ ነው። እነዚህ ናቸው መሰረቶች። ይህ እውነት ለመሆኑ አሳያቸዋለሁ። ዛሬ ሌላ ትግራይም በሉት ሌላም ትግሬም በሉት ጋፋትም ጉራጌም ስልጤም በሉት ዋቴቨር ሴሜቲክ ቋንቋ ይናገራሉ የሚባለው ህዝቦች አብዛኛዎቹ ከሌላ ህዝብ መጥተው ሴሜቲክ የለመዱ ሊኖሩ እንደሚችሉ ገምታለሁ። አብዛኛዎቹ ከዚህ ህዝብ የመጡ ናቸው። ብዙ የቋንቋ መሰረታቸው ራሱ ከዚህ ነው የሚመጣው። ግዕዝ የሚባለው ቋንቋ ራሱ የሴሜቲክ ብሎ የሚያስቡት ቋንቋ በራሱ መሰረቱ ቅማንተኛ ነው። ይህም በተደጋጋሚ ለማሳየት ሞክሬያለሁ። በሌላ ጊዜ አንድ ዝግጅት ላቀርብበት እችላለሁ ይሄኛውን ማለት ነው። ኦኬ የሴም ቋንቋ ይናገራሉ እንጂ በዘር ሴማዊ አይደሉም። ልክ አገዎቹ የኩሽ ቋንቋ ቢናገሩ፣ ቅማንቶች የኩሽ ቋንቋ ቢናገሩ ኩሻዊ እንዳልሆኑ በዘራቸው ከሆነ የከነአን ዘር እንደሆኑ ሁሉ እነዚህ የሴም የሚባሉት ህዝቦች ራሱ በዝርያቸው ከዚሁ ከቀደመው ልክ እንደ አገዎቹ ከዚህ ከከነአን ዘር ከዚህ ካማዊ ህዝብ እንጂ ሴሜቲክ የሚባል ህዝብ ዝርያ የላቸውም። እንጥፍጣፊ እንትን ማታገኝባቸው እንደዛ አይደሉም። ምክንያቱም አገር መስረታ ቀጠለችው ኢትዮጵያ ጋር የኖሩ ህዝቦች ሌላ እንትን ሊመሰረቱልን አይችሉም። ይህንን ማየት ያስፈልጋል። እንግዲህ ከመጀመሪያው ግዕዝ ቋንቋ የመጀመሪያው ቋንቋችን ግዕዝ ነው፣ የእኛ ቋንቋ ይሄ ነው ብለው ይናገራሉ። እነዚህ ግዕዝ ሪሊ የመጀመሪያ ቋንቋ ነበረ ወይ? እስኪ በየትኛው ታሪክ ምርምር ነው ግዕዝ የአፍ መፍቻ ቋንቋ ሆኖ ነበረ? እንዲህ የሚባል ህዝብ ነበረ ግዕዝ ቋንቋ የሚናገር የሚግባባበት ኢትዮጵያ ውስጥ የሚል ልታገኙ ትችላላችሁ ወይ? እንኳን ኢትዮጵያ ውስጥ ሚድል ኢስት ውስጥ ራሱ ግዕዝ የሚባል ቋንቋ እክል የሚባል ህዝብ ይናገረው ነበር የሚል የለም። ለሃይማኖት ፕራክቲስ ተብሎ የተፈጠረ ህዝብ እንትን የተፈጠረ ቋንቋ እንደሆነ በዚህ መረዳት ትችላላችሁ። ለዚህም የህገ ኦሪት እምነት ተከታይ ቅማንቶች ወይንም ቤተ እስራኤላውያን የቀደሙ ፈላሻ ተብለው የሚጠሩት እነሱ ናቸው የሚጠቀሙበት። ሁለቱን አቀላቅለው የራሳቸውን ቅማንተኛ ወይንም የፈላሽኛ ቋንቋ ከግዕዝ ጋር እያደረጉ አብረው ይጠቀሙታል። ያ በተደጋጋሚ እኔ እተረጉምላቸዋለሁ እየላኩልኝ እንዲያውም ማለት ነው። ስለዚህ ይህን እውነታ ዲናይ ማድረግ የለባችሁም። ግዕዝ ባለቤቱ የኦሪት እምነት ተከታይ የነበሩ ፈላሻዎቹ ናቸው፣ ካይላዎቹ ናቸው፣ ወይንም የዛሬ ቤተ እስራኤላውያን የምንላቸው ወገኖቻችን ወንድሞቻችን ናቸው። እነዛ ናቸው። ከዛ ነው የመጣው። በኋላ ክርስትና አዳፕት አድርጎ ወስዶታል። ንጉሱም ለስነ ጽሁፍ ተጠቅሞበታል። ለስነ ጽሁፍ ስለሆነ ማለት ነው። በዛ መንገድ ስለሄደ ነው እንትን ያደረጉት። ግዕዝ ኢንስቲቱሽናል ላንጉጅ ነው እንጂ የኮሚኒኬቲቭ ላንጉጅ ሆኖ አያውቅም። የሊትሬቸር ላንጉጅ ነው፣ ኮሚኒኬቲቭ ላንጉጅ ሆኖ አያውቅም። ይህንን በደንብ አድርጎ መረዳት ያስፈልጋል ማለት ነው። የብዙዎቹ ቋንቋ ሲንታክስ ስትመለከቱት ግዕዝን አይመስልም። በነገራችን ላይ ሲንታክስ ማለት የአረፍተ ነገር መዋቅሩ ማለት ነው። የብዙዎቹን ቋንቋዎች የአረፍተ ነገር መዋቅር ስትመለከቱት ግዕዝን አይመስልም። ከዚህ ያሉ ቋንቋዎችን ነው የሚመስለው እንትኑ ራሱ የሚያሳየን ማለት ነው። ስለዚህ ይህንን መርሳት የለባቸውም፣ ማናችሁም ቢሆን ማለት ነው መርሳት የለባቸውም። ይህን በማስረጃ ላሳያችሁ። አሁን አማርኛ ከግዕዝ ነው የመጣ፣ ትግርኛ ከግዕዝ ነው የመጣ ቃላት ወስዶ ሊሆን ይችላል። መሰረታዊ ነገሩ ግን እኛ ጋር ታገኙታላችሁ። ወይም የኩሽ ቋንቋ ተብለው ከተመደቡት ቋንቋዎቹ ወይም ከቅማንት ቋንቋ፣ ከአገው ቋንቋ፣ ከሌላው ቋንቋ ከአማርኛ ቋንቋ ምናምን ጋር ነው የሚገናኘው። አማርኛንም እንደዛው ጋፋትም ይኸው የእንትኖቹ የጉራጌዎችም ቋንቋ ከግዕዝ ነው የመጣ የሚመስል ነገር አለው። የስ በብዙ ነገር ይመሳሰላሉ፣ ይጠጋጋሉ። አማርኛ፣ ጋፋትኛ፣ ጉራጌኛ፣ በጉራጌ አካባቢ የሚነገሩ የተለያዩ ዲያሌክትስ ምናምን ብዙዎቹ አርጎባ፣ እነዚህ ጋፋቱ በተመሳሳይ አማርኛን ይመስላሉ። ቃላት ደግሞ ከግዕዝ ጋር የሚቀራረብ ቃላት ደግሞ ታገኝባቸዋለህ። የስ ይሄ የግዕዝ አባቱም ፈጣሪውም እዚህ ኢትዮጵያ ውስጥ እንደሆነ የምትረዱት መንገድ አለ ማለት ነው። በሂደት ከነበረው ነገር ሲወጡ አንዳንድ ነገሮችን እያስተካከሉ ሄደዋል። የሚጎረብጡ ነገሮች ትተው አዳዲስ ነገር በሆነ ሂደት ነው የሚፈጠረው ቋንቋ። በዛ መንገድ የተፈጠረ ነው። ኦኬ እንግዲህ እንትን ላሳያችሁ። አሁን እዚህ ጋር ሲንታክሱን ላሳያችሁ። ሲንታክሱን እዚህ ጋር ላቀርብላችሁ። አንደኛ ግዕዝ ምንድን ነው የሚለው? አሁን ግዕዝ በተለየ ሁኔታ ነው። ግዕዝ ለምሳሌ ከበደ ውሃ ጠጣ የሚለውን በግዕዝም በሌሎችም ቋንቋ በምችለው ቋንቋ ማገኘኋቸው ማለት ነው። አንዳንድ ጓደኞች ልከውልኝ ምናምን አሰባሰብኳቸውን ማለት ነው ልንገራችሁ። ከዛ ማንን ይመስላል በአረፍተ ነገር መዋቅሮ ብላችሁ ገምግሙ። የመጀመሪያው ግዕዝን ላምጣላችሁ። ግዕዝ ከበደ ውሃ ጠጣ ለማለት ሰተየ ከበደ ማየ ነው የሚለው። ሰተየ ከበደ ማየ፣ ሰተየ ማሰሪያ አንቀጽ ነው። ስለዚህ ጠጣ ከበደ ውሃ ነው። ወደ አማርኛ ቀጥታ ስታመጡት ማለት ነው። ጠጣ ከበደ ውሃ ነው። ማሰሪያ አንቀጽ ባለቤት ተሳቢ መጨረሻ ይመጣ ማለት ነው። በሌሎቹ ቋንቋዎች ግን እንደዛ አይደለም። መጀመሪያ አድራጊው ወይም ሳብጀክቱ፣ ከዛ ቀጥሎ
እንትኑ ኦብጀክቱ የሚደረገው ወይም የሚሰራው ነገር ከዛ መጨረሻ ማሰሪያ አንቀጹ ድርጊቱ ማለት ነው። ድርጊቱ ጠጣ ነው። የሚደረገው ነገር ውሃ ነው የሚጠጣው ማለት ነው። ከዛ አድራጊው ደግሞ ከበደ ነው። ከበደ ውሃ ጠጣ። ተሳቢው መጨረሻ ነው የሚመጣው ማለት ነው። ይሄ በአማርኛም በቅማንተኛም በሌሎቹ በአብዛኛው እዚህ ሴሜቲክ የተባሉ ቋንቋዎችም ተመሳሳይ ነው፣ ትግርኛን ጨምሮ ማለት ነው። ኦኬ በተግባር ላሳያችሁ እንግዲህ። ሰተየ ከበደ ማየ ካለ ግዕዝ ልክ እንደዚህ መሆን አለባቸው ሌሎቹ ማለት ነው። ቅማንተኛው ግን ከበደ አሁ ጃሁ ነው። አሁ ውሃ ነው። ከበደ መጀመሪያ ነው የመጣው። አሁ መሃል ነው። ጃሁ ጠጣ ማሰሪያ አንቀጽ መጨረሻ ነው የሄደው በቅማንተኛው ማለት ነው። ከዛ ቀጥሎ አማርኛው ከበደ ውሃ ጠጣ ነው። ከበደ ሳብጀክት ነው ወይንም ባለቤት ነው። ውሃ መጀመሪያ መሀል ላይ ያለው ኦብጀክት ነው። ልክ እንደ ቅማንተኛው ነው እንጂ እንደ ግዕዙ አይመስልም። ጠጣ ማሰሪያ አንቀጹ ነው መጨረሻ ላይ ማለት ነው። ኦኬ ሌላ ጋፋትን ልውሰድላችሁ። ጋፋት ከበደ እጋ ጦጣ ይላል። ከበደ እጋ ጦጣ። እጋ ውሃ ነው። ከበደ ነው መጀመሪያ ነው። ጦጣ ጠጣ መጨረሻ ነው። ሰው ጠጣና ጦጣ ተመሳሳይ ነው። እንዴት ትንሽ የለውጥ እንደመጣ ማለት ነው። ለዚህ ነው ሌስላቭ የሚባለው ወልፍ ሌስላቭ የሚባለው ሰውዬ ምን አለ? ይሄ ኮራፕትድ ነው። ጋፋት ኮራፕትድ አማሪክ ነው አለው። ኮራፕት ተደርጎ ነው አማርኛ ይናገራል። ጉራግኛ ምናምን ስትመለከቱት ኮራፕትድ የሆነ አማርኛ ነው የሚመስለው፣ ግን የራሳቸው መግባቢያ የራሳቸው ቋንቋ ነው። የሚገርም ቋንቋ ነው። ያ ዞሮ ግን ምንድን ነው ተመሳሳይ ነው። አሁን በአረፍተ ነገር መዋቅሩ ጋፋትም ከበደ እጋ ጦጣ ነው። ኦኬ ሌላው ትግርኛ ነው። ትግርኛ ከበደ ማይ ሰትዩ ነው እንጂ ሰትዩ ከበደ ማይ አይሉም። ትግርኛ እንደ ግዕዙ እንደዛ አያደርጉም። ምንድን ነው የሚሉት እነሱ? ከበደ ማይ ሰትዩ ነው። ከበደ ውሃ ጠጣ ነው። ልክ እንደ አማርኛው ነው መዋቅሩ ማለት ነው። ኦኬ ክስታኔዎቹ ያው ከጉራጌ ጋር ተቀራራቢ ወይም ዲያሌክት ነው ይላሉ፣ ግን የተለየ ነው የሚሉ ስላሉ ክስታኔ ምን ይላል? ከበደ ይጋ ሰጮ። ይጋ ሰጮ እጋ ነው ቅድም ያለው ውሃ፣ እዚህ ጋር ይጋ ሰጮዋ ነው። ከበደ ይጋ ሰጮ። ይሄ ክስታኔ ነው። ከበደ ውሃ ጠጣ ማለት ነው። ልክ እንደ አማርኛው እንደ ቅማንተኛው ነው፣ እንደ ግዕዝ አይደለም። ቀጥሎ ሌላ ሀረሬን እንውሰድ። ሀረሬ በሀረሬ ቋንቋ ከበደ ሚ ሰቻ። ሚ ማለት ማይ የሚለውን ነው የግዕዙ። ውሃ ማይ ወደሚለው ይሄዳል ማለት ነው። ልክ ከትግርኛው ጋር ይቀጥላል። ማይ ይላል ትግርኛ፣ ይሄ ደግሞ ሚ ይላል ግዕዝ። ማይ ይላል። ማይ ግዕዝም ነው። ምን አለ ሀረሬ? ከበደ ሚ ሰቻ። ከበደ ሚ ሰቻ። ከበደ ውሃ ጠጣ ነው። ኦኬ ይህንን ውሰዱት። ማንም የስለው አማርኛውን። ኦኬ ሌላ ደግሞ የጉራገኛ ቋንቋ ደግሞ ምን ይላል? ከበደ እኻ ሰጨም። ከበደ እኻ ሰጨም። ከበደ ውሃ ጠጣ። በተመሳሳይ እነዚህ የሴሜቲክ ቋንቋዎች ናቸው። አሁን እዚህ እንዳያችሁት በበርካታ የሴሜቲክ ቋንቋዎች አንስቼላቸዋለሁ። አማርኛ፣ ጋፋት፣ ትግርኛ፣ ክስታኔ፣ ሀረሬ እና ጉራግኛ። እነዚህ ወደ 6 የሚሆኑ ቋንቋዎችን አንስቼላቸዋለሁ። ማንን ነው የሚመስሉት? ቅማንተኛውን ወይንም የኩሽቲክ ቋንቋ የሚባሉ ሲንታክስን ነው የሚመስሉት እንጂ ግዕዝን አይመስሉም። ስለዚህ አባታቸው ግዕዝ ነው፣ ከግዕዝ የወሰዱት ነገር አለ ምናምን ተብሎ ቢነገርም በርካታ ነገራቸው መነሻቸው እዚህ ጋር ነው። አሁን ትልቁ ችግር የብዙዎቻችን ማንረዳው ምንድን ነው? ሪሌሽንሽፕ ቢትዊን ግዕዝ ኤንድ ቅማንተኛ አናቀሙኛ ዊ ሃቭ ቱ ኖው ዛት። ይህን ስትረዱ ነው ለካ እንዲህ ነው ብላችሁ የምታወቁት ማለት ነው። ግዕዝ ቅማንተኛ የአማርኛውን መሰረት ነው፣ የግዕዝን መሰረት ነው፣ የበርካታ ቋንቋዎች መሰረት ነው ኢትዮጵያ ውስጥ ኤስታብሊሽ የተደረጉት ማለት። ይህን ማየት ያስፈልጋቸዋል። በደንብ አድርጎ ማየት መረዳት ግድ ይላል ማለት ነው። ለማጠቃለያ ያክል እንግዲህ እነዚህ ቋንቋዎች በአረፍተ ነገር መዋቅራቸው ቅማንተኛን ወይንም የኩሽቲክ ቋንቋ የተባሉትን አገውኛን ይመስላሉ እንጂ በራሳቸው እንትናን ግዕዝን አይመስሉም። ግዕዝ በጣም የተለየ ነው። እንግዲህ እንደ ማጠቃለያ በዚህኛው ነጥብ ላይ ቀደም ብለን ያየናቸው ትርክቶቹ ከላይ በዝርዝር ለማየት የሞከርነው መሬት ላይ ካለው ማስረጃ ጋር አብረው አይሄዱም። ኢትዮጵያ የሰው ዘር መገኛ ነች የሚለውን እንትን ይሄ ሳይንሳዊ ግኝት ይቃረናል፣ እዛ ጋር ይጋጫል ማለት ነው። ከዘረመል ጥናት ሪፖርቶች ጋር ይጣረሳል። መሰረታቸው ክብረ ነገስት የተባለው የምኞት መተግበሪያ መጽሐፍ ነው እንጂ ሳይንስ አይደለም፣ ወይንም መሬት ያለ ፋክት አይደለም ማለት ነው። ኦኬ ወደ ሶስተኛውና በጣም ወሳኙ ነጥብ ልውሰዳችሁ። ሶስተኛውና ወሳኝ የሆነ ነጥብ ነው። ስለ እነዚህ ህዝቦች ዝምድና አሁን እኔ በቃል የተነተንኩላችሁ ወይም በምሳሌ ለማሳየት የሞከርኩት ብቻ ነው ወይስ ሌላ ማሳያ አለ ብላችሁ ልትጠይቁ ስለምትችሉ ነው። ስለዚህ በቅርቡ የተሰራ አንድ ሳይንሳዊ ጥናት ላሳያችሁ። በቅርቡ የተሰራ ይህንን በደንብ ላቅርብላችሁና እናንተ እያያችሁ ትፈርዳላችሁ ማለት ነው። እንግዲህ በምንድን ነው ስለ እነዚህ ህዝቦች ዝምድና የዘረመል ጥናት ምን ይላል የሚል አንድ የዘረመል ጥናት ላቀርብላችሁ። እዚህ ጋር በእንትኑ ቪዲዮ ላይ እንደምትመለከቱት ስክሪኑ ላይ እንደምትመለከቱት ይሄ አርቲክል ማንበብ ትችላላችሁ። አርቲክሉ ምን ይላል? ኤቪደንስ ኦፍ ዘ ኢንተርፕላይ ኦፍ ጄኔቲክስ ኤንድ ካልቸር ኢን ኢትዮጵያ ይላል።
የሰሩት ሰዎች እዚሁ ጋር እንደምትመለከቷቸው ናቸው። እነዚህ አጥኚዎቹ ናቸው፣ ተሳታፊዎች ናቸው። ከኢትዮጵያ ከእንግሊዝ እንዲሁም ኢቭን ከናይጄሪያ ያሉበት እነዚህ ሰዎች ማለት ነው። በአብዛኛው ሴንተር የሚያደርገው የኢትዮጵያና እንግሊዝ ቢሆንም ከናይጄሪያም ያሉ ተመራማሪዎችና ተቋማት ተሳትፈውበት ነው። 13 ናቸው እዚህ ውስጥ ያሉት 13 ሰዎች ናቸው እንትን ጥናት ውስጥ የተሳተፉት ማለት ነው። እዚሁ በአብስትራክቱ ላይ እንደምታዩት በዚህ ጥናት የተሳተፉ ኢትዮጵያውያን እዚህ ጋር ምን ይላል? ዩዚንግ ፕራይመሪ ኒው ጄኔቲክ ቫሪዬሽን ዴታ covering 1214 Ethiopians representing 68 different ethnic groups. 68 የኢትኒክ ግሩፕ ወይም ብሔር በሉት ብሔረሰብ ወይም ጎሳ ልትሉ ትችላላችሁ፣ ግን አይመስለኝም። ኢትኒክ ግሩፕ የሚባለው ብሔር ምንለው ነው። እነሱ እነዚህን ብሔር ብሔረሰቦችን 68 የወከሉ 1214 ኢትዮጵያውያን የተሳተፉበት ነው ይሄ ጥናት ማለት ነው። አሁን ማቀርብላችሁ ሞር 31 የሚሆኑ የካልቸራል ፕራክቲስ በዛ ውስጥ የሪሊጂየስ የተለያዩ ጉዳዮቻቸው እንዲካተት ተደርጓል። እኔ የቋንቋውን ጉዳይ ብቻ ያሳያቸዋለሁ፣ ከቋንቋ ጋር የተያዘው ማለት ነው። በዚህ ጥናት ከቋንቋ ጋር በተያዘ ምን አይነት ግንኙነት እንዳለ ጄኔቲካሊ ከቋንቋ ጋር እንዴት እንደሚገናኝ የሚያሳየውን ፓርት አሳያቸዋለሁ። ሌላው እዚሁ እንደምትመለከቱት በዚህ እንትኑ ላይ እንደምትመለከቱት ሪሰርቹ ይሄ ሪሰርች የተሰራው ብዙ አካላት ናቸው እዚህ የሰሩት። ለምሳሌ የተወሰኑትን ልጥቀስላችሁ። ሪሰርች ዲፓርትመንት ኦፍ ጄኔቲክስ ኢቮሉሽን ኤንድ ኢንቫይሮንመንት፣ ይሄኛው ዩኒቨርሲቲ ኮሌጅ ኦፍ ለንደን ዩኬ። ሌላ ደግሞ ዩሲኤል ጄኔቲክስ ኢንስቲትዩት ዩኒቨርሲቲ ኮሌጅ ለንደን የሚላለ የለንደን አሁንም እዛው ጋር ነው። ይሄም ለንደን እንግሊዝ ውስጥ ያለ ነው። ሌላው ዲፓርትመንት ኦፍ አርኪኦሎጂ ኤንድ ሄሪቴጅ ማኔጅመንት ኮሌጅ ኦፍ ሶሻል ሳይንስ አዲስ አበባ ዩኒቨርሲቲ። ሌላው ኒው ክላስሩም ብሎ የሆነ ነገር እዚህ ጋር ይጻፉታሉ። እነዚህ አዲስ አበባ ዩኒቨርሲቲ ነው። ሌላው ዌልካም ሴንተር ፎር ሂውመን ጄኔቲክስ ዩኒቨርሲቲ ኦፍ ኦክስፎርድ፣ ይህም ዩኬ ነው። ሌላው ደግሞ ጄኔቲክስ ኤንድ ባዮ ኢንፎርማቲክስ ሪሰርች ዳይሬክቶሬት ጂቢአርዲ ኢትዮጵያን ባዮቴክኖሎጂ ኢንስቲትዩት ምናምን እያለ ይቀጥላል። ይኸው አዲስ አበባ፣ ሌሎችም አሉ እዚህ ጋር በጣም ብዙ። አዲስ አበባ ውስጥ በጣም በርካታ ተቋማት ተሳትፎበታል። ላይክ ኮሌጅ ኦፍ ናቹራል ኤንድ ኮምፒውቴሽናል ሳይንስ ራሱ አልቀረም፣ አዲስ አበባ ዩኒቨርሲቲ፣ ሌሎችም። ሌላው ማክዶናልድ ኢንስቲትዩት ኦፍ አርኪኦሎጂካል ሪሰርች ዩኒቨርሲቲ ኦፍ ካምብሪጅ፣ ይህም እንግሊዝ ሀገር ውስጥ ነው። ዲፓርትመንት ኦፍ ሂስትሪ ዩኒቨርሲቲ ኦፍ ጆስ ናይጄሪያ የማሉበት ሌሎችም ብዙ እንትኖች ናቸው። እነዚህ ተቋማት ከነዚህ ተቋማት የተወጣጡ በጋራ የሰሩት ሪሰርች ሪፖርት ነው ይሄ። ለአሁኑ የሚመቸውን ላሳያቸው እዚህ ጋር ከቋንቋ ጋር ጄኔቲካል ሪሌሽንሽፑ ምን እንደሚመስለው ጄኔቲክ ሪሌሽንሽፑ ምን ይመስላል የሚለውን ላሳያቸው። ኦኬ እንዲመች ከፍ ላድርገው እንትኑን። ኦኬ በዚህ እንትን እንደምትመለከቱት እችኛዋን ቢ የምትለውን ብቻ ትመለከታላችሁ። እዚህ ጋር ያለውን ነገር እዚህ ጋር ፋይንዲንጋቸውን ሪዛልቱን ሲያስቀምጡ ያስቀመጡት ነገር አለ። እዚህ ጋር ምንድን ነው የሚለው? እዚህ ተመልከቱ። እዚህ ጋር ቅማንት፣ አገው፣ በርታ፣ ሜኒት፣ ዳሰነች፣ ካሮ፣ ነገደ ወይጦ እና ሻቡ ወይም ቻቡ አለ። እነዚህ የነገድ ስም ናቸው። ራሳቸውን ችለው ለጄኔቲክ ግራውንዱ ሊሆኑ ይችላሉ ጥንታዊ ህዝቦች ተብለው የተቀመጡ ማለት ነው። ከነዚህ ጋር የቋንቋ ቤተሰቦችን እዚህ ያለው የቋንቋ ቤተሰቦችን ያቀርቡላቸዋል። ላይክ ኒሎ ሳሃራን ኢትዮጵያ ውስጥ ያለ ስንት ነው? 4 የቋንቋ ቡድን ነው ያለው። ኒሎ ሳሃራን፣ ዴን አፍሮ-አዥያቲክ የሚባለው ደግሞ ሴሜቲክ፣ ኦሞቲክ እና ክሺቲክ ናቸው። እነዚህን ቋንቋ የሚናገሩ ተናጋሪዎች ከነዚህ ህዝቦች ጋር ማንን ይመስላሉ ነው ጥናቱ። ጥናት ውስጥ የተሳተፉ ቅድም እንደነገርኳቸው 1214 ሰዎች ሲጠኑ ማንን ይመስላሉ የሚለው ተጠንቶ ሲገኝ ይህን ይመስላል። ልብ በሉ። እዚህ ጋር ያለው ነገር የሚያሳየን ማክሲመም አቨሬጅ ሊንጉስት ማች ነው። የቋንቋ እንትን ግንኙነትን ጥብቅ መሆኑን ማሳየት ነው። ለምሳሌ ቅማንቶች ከሴሜቲኩ ጋር ነው የሚገናኙት፣ ወይም ሴሜቲክ ቋንቋ ከማን ጋር ነው? ከቅማንቱ ጋር ነው? ከአገው ጋር ነው? ከማን ነው የሚለውን ነገር ለማሳየት ማለት ነው። ሴሜቲክ ቋንቋ የሚናገሩ ህዝቦች ጄኔቲካሊ ከማን ጋር ነው የሚገናኙት? ከማን ጋር ነው የሚለውን ነገር ያሳያል ይሄ ጥናት ማለት ነው። በዚህ ጥናት መሰረት ይሄ እንግዲህ የስትሮንግ ሪሌሽንሽፕ ወይም ጠንካራ የሆነ ግንኙነት ያለ መሆኑን ማክሲመም ሪሌሽንሽፕን የሚያሳይ ነው። ስለዚህ ይሄ ምልክት የተደረገባቸውን እንይ። አሁን እዚህ ጋር ኩሽቲክ የሚል በዚህ ላይ ስትወጡ የትም ቦታ አታገኙ ምልክት የተደረገበት። ስትሮንግ ሪሌሽንሽፕ ያለው ሌላ ቡድን የለም ማለት ነው ለኩሽቲክ ላንጉጅ እዚህ ውስጥ ከዚህ ካሉት ማለት ነው። ሜቢ ሌላ ሊሆን ይችላል፣ ከጥናቱ ውስጥ ያልተካተተ ሌላ ሊሆን ይችላል። ከዚህ ካሉት ግን ቅማንቱም አገውም አይደለም። አገው ኩሽቲክ ነው ሲባል ኩሽቲክ ለሚናገሩ ህዝቦች እሱ መሰረት አይደለም። እዚህ ጋር ምን የሚያሳይ ነገር የለም። የሚቀራረብ ነገር ቢኖረውም ግን ስትሮንግ የሆነ ሪሌሽንሽፕ የለውም። እዚህ ጋር ባዶ ነው ማለት ነው።
ቀጥሎ ያለው ኦሞቲክ ነው። የኦሞቲክ ቋንቋ ተናጋሪ አብዛኛዎቹ እዚህ ጥናት ውስጥ የተካተቱት የተገኙበት እንትን ዲኤንኤያቸው የሚወስዳቸው ወደዚህ ነው፣ ሜኒት የሚባለው ላይ ማለት ነው። ሜኒት ማን እንደሆነ አላውቀውም፣ ግን እዚህ ጋር የሚነግረን ሜኒት የሚባለው ህዝብ ጋር ነው በቀጥታ የሚገናኙት ማለት ነው። ዲኤንኤ ጥብቅ ትስስር ያላቸው እዚህ ጋር ነው ጥናት ውስጥ ከተካተቱት ማለት ነው። ኦኬ ሴሜቲክ ቋንቋ የሚናገሩት ደግሞ ቅድም የነገርኳችሁና ሌሎች በርካታ ህዝቦች ሴሜቲክ ቋንቋ የሚናገሩ ህዝቦች የዲኤንኤ ሀረጋቸው የሚመዘዘው ከዚህ ነው። ከላይ ልጀምር። ስትሮንግ ሪሌሽንሽፕ ከቅማንቱ ጋር አለ። ይኸው ከቅማንቱ 95% ብያቸዋለሁ። ለአማራው ግን ሌሎቹ ትግራይ ምን ምን የሚባሉ ሌሎችም ሲጨምሩባቸው አብዛኛው መሰረታቸው ማን ነው? ቅማንት። ከዛ ቀጥሎ ደግሞ እዚሁ አገው አለ። አገውም ደግሞ ጠንካራ ነው፣ እንደ ቅማንቱ ጠንካራ ነው። ሜይ ቢ የተወሰነ ዲፈረንስ አለው ግን ጠንካራ ነው። ይኸው እንደምታዩት ኦልሞስት ተመሳሳይ ነው አገውና ቅማንት በዲኤንኤ። እነዚህ ሁለቱ ምን ሆናቸው? ተመሳሳይ ናቸው ማለት ነው። አገውና ቅማንት በዲኤንኤ ተመሳሳይ ነው ማለት ነው። አገውና ቅማንት የአንድ ቤተሰብ የአንድ ትልቅ ህዝብ አካል ነው የነበሩት በዛ ጊዜ ያልኩበት ምክንያት ለዛ ነው። ቅድምም እዚህ ውጤቱ የሚያሳየን ይሄ ነው። አሁን እዚህ ጋር ሴሜቲክ የሚባሉት አብዛኛው ጠንካራ ግንኙነት ያለው ወይም ብዙ ሴሜቲክ ቋንቋ ተናጋሪ የመጣው ከማን ነው? ከቅማንትና ከአገው ነው ማለት ነው። ቀጥሎ ከበርታ። በርታ ደግሞ የከነአን አንድ ዘር ናቸው። ጉምዞቹ በርታዎቹ የዛ ዘር ናቸው። ከቅማንቶቹ ጋር በዝርያ ይገናኛሉ የከነአን ዘር በመሆናቸው። ይሄ ስትሮንግ ሪሌሽንሺፕ አላቸው እዚህ ጋር መጥቶ ማለት። ሌላው ደግሞ ይሄ ነገደ ወይጦ ነው። ነገደ ወይጦም እንደዚህ አለቃ ታዬ የጻፉትን መጽሐፍ እዩት። የከነአን ዘር ተብለው ከተሰሩት ማለት ነው። ነገደ ወይጦ የከነአን ዘር አይ ቲንክ ሀማቲ ነው ማን ነው አንዱ አማቲዮን ይመስለኛል የእሱ ዘር ወይም ሲኒዮን አንዱ ነው በቃ ከዛ ውስጥ ማለት ነው። ስለዚህ ነገደ ወይጦ ነው። ስለዚህ ሌላ ሴሜቲክ ቋንቋ የሚናገሩ ህዝቦች አይዘር ከነገደ ወይጦ ነው የሚመጡት፣ ከነገደ በርታ ነው ወይ ደግሞ ከቅማንትና ከአገው ነው። ብዙ ከቅማንትና ከአገው ነው እንትኑ እነሱ ጥንካሬው ማለት ነው። ስትሮንግ መሆን ሪሌሽንሽፑ የምታዩት የአገዎችና የቅማንቶች ናቸው። ሌሎችም ጋር አሉ ማለት ነው። ይሄን ነው የሚነግረን። ኒሎ ሳሃራን የሚገናኝባቸው እዚ ጋር ከቻቡ ጋር ሂዶ ደግሞ ካሮ ጋር እና ዳሰነች ጋር ነው ኒሎ ሳሃራን የሚባለው ማለት ነው። ይሄንን ማየት ትችላላችሁ። ይሄ ምንን ያሳየናል ነው? ይህንን ማየት ያስፈልጋል። ሪሰርቸሮቹ ራሳቸው የጻፉትን ላንብብላችሁ። ወደታች ወረድ ብዬ አንድ ጽሑፍ ላንብብላችሁ ምን ብለው እንደጻፉ ማለት ነው። ይህንን ሲያብራሩ ወይንም ሲጠቅሱ በአጭሩ አጠር አድርገው ያነሱትን ላንብብላችሁ። እዚህ ጋር እችን እስከዚህ ያለችውን ነገር ላንብባት። እዚህ ጋር ምልክት ያደረጉበትም ማለት ነው። ምንድን ነው የሚለው? አት ፋይነር ሊንጉስቲክ ሌቭል the Afro-Asiatic Cushitic speaking Agao and Kamant are most genetically similar to sampled Afro-Asiatic Semitic speakers. አያችሁ አይደለ? ያ ቅድም ያወራኋችሁ ነው የነገሯችሁ። አፍሮ-ኤዥያቲክ ሴሜቲክ ቋንቋ የሚናገሩ ኢትዮጵያ ውስጥ ያሉ ሴሜቲክ ቋንቋ ተናጋሪ የሚባሉ ህዝቦች ጋር ምኖች ነው የቅማንቶችና አገዎቹ ጄኔቲካሊ ተመሳሳይ ናቸው፣ ሲሚላሪቲ ያላቸው ማለት ነው። ሞስት ጄኔቲካሊ ሲሚላር ሞስት በጣም ማለት ነው ጥብቅ ግንኙነት አላቸው ማለት ነው። ይህን መውሰድ ነው። ለምን ይህን ብላችሁ መጠየቅ ትችላላችሁ። ከዛ እዚህ ጋር ሪሰርቸሩ የተናገረው ነገር አለ። ዊዝ ብሎ ቅማንት ኤንድ አፍሮ-ኤዥያቲክ ስፒኪንግ ቤተ እስራኤል ሃቪንግ ቢን ሪፖርትድ ፕሪቪየስሊ ቱ ቢ ሪሌትድ ሊንጉስቲክሊ ቱ አገው ብሎ የእቺ 71 የምትለው የእንትና አፕሊያርድ 2006 ኮምፓራቲቭ አናሊሲስ ኦፍ ኮምፓራቲቭ ዲክሽነሪ ኦፍ አገው ላንጉጅ የሚለው መጽሐፍ ላይ ያለውን ነው ይህንን የጠቀሰው መጽሐፉ ማለት ነው። ዝሮ ግን ቤተ እስራኤል ስትል ቅማንት ካልክ አገው ካልክ ቤተ እስራኤል እዛ ውስጥ አለ። ቤተ እስራኤል የምትለው እዛ ውስጥ ነው ያለው። ፈላሻዎቹ ካይላ የምትለው ያው ነው። ቅማንትና ቤተ እስራኤላውያንና ቅማንቶች በተመሳሳይ እነዚህ ከካምብሪጅ ዩኒቨርሲቲ ይመስሉኛል ወይም ቅድም ለንደን ውስጥ ካሉ ዩኒቨርሲቲ የመጡ 2006 በኢትዮጵያ አቆጣጠር መጥተው በጣም ተገርመው ማለት ነው ቤተ እስራኤልና ቅማንቶች ምንም የዲኤንኤ ልዩነት የላቸውም አንድ ናቸው ብለው ነግረውናል። ጎንደር ዩኒቨርሲቲ መጥተው ፕሬዘንት ሲያደርጉ ማለት ነው ሪሰርች ፋይንዲንጉን የዛሬ 10 ዓመት ምናምን ገደማ ማለት ነው። ያን ማየት ትችላላችሁ ነው ብሏል። የስ እነዚህ ህዝቦች እንደዛ ናቸው። እዚህ ጋር ሌላ የጻፈው ነገር አለ። ሞር እኔ ባጭሩ እንትን ልበላችሁ። አሁን ምንድን ነው እዚህ ጋር የምትረዱት የአፍሮ-ኤዥያቲክ ኩሽቲክ ስፒኪንግ እንግዲህ አሁን ልብ በሉ የቅማንትና አገው ኩሽቲክ ቋንቋ ተናጋሪ ተብለው ተመደቡ። በዝርያቸው ደግሞ በደማቸው ባለው ስነ ህይወታዊ በሆነው ነገር ከማን ጋር ነው የሚገናኙት? ሴሜቲክ ከሆነ ቋንቋ ተናጋሪ ህዝብ ጋር ነው እንጂ ከኩሽቲክ ቋንቋ ተናጋሪ ጋር በባዮሎጂካሊ ሞር ጠንካራ የሆነ ግንኙነት የላቸውም። ዝርያ የላቸውም እንትን ግንኙነት የለም ማለት አይደለም። ስትሮንግ የሆነ ሪሌሽንሽፕ የላቸውም ነው ማለት ነው። ይሄ ማለት ምንድን ነው የሚያሳየው እዚህ ጋር አሁን ሰዎቹ ከዚህ ተነስተው እንደገና ደግሞ ከዚህ ፋይንዲንግ ተነስተው ምን አለው? ዘስ ኦብዘርቬሽንስ ዴሞንስትሬት ዛት shared linguistic affiliation
even using broad categories are not always a reliable predictor of relatively higher genetic similarity. ይህን ነው የሚያሳየን። በቃ አሁን በቋንቋ ተመሳሳይነት ጄኔቲክሊ ጠንካራ የሆነ ግንኙነት አለ ማለት አይደለም። አገው ኩሽቲክ ቋንቋ ተናገረ ማለት ኦሮምኛ ከሚናገረው ኩሽቲክ ቋንቋ ከሚናገረው ኦሮሞ ወይም ሲዳማ ወይም ሌላው ጋር ጠንካራ የሆነ የጄኔቲክ ሪሌሽንሺፕ አለው ማለት አይደለም እንደማለት ነው። ሴሜቲክ ቋንቋ የሚናገረው አማራ ሴሜቲክ ከማይናገረው ይሄ እንትን ኩሽቲክ ከሚናገረው ቅማንት ጋር ነው እንጂ ጠንካራ ግንኙነት ያለው ሴሜቲክ ከሚናገሩት ሌላ ሀገር ያሉ ህዝቦች ጋር አይደለም ጠንካራ ግንኙነት ያለው እያሉ ነው። የቋንቋ መመሳሰል የጄኔቲክ ሲሚላሪቲን አያሳይም ማለት ነው። እዚህ ጋር ይህን ማየት አለባቸው። የቋንቋ መመሳሰል እኛ የምንናገረው ቋንቋ በሆነ ተመሳሳይ መሆን ዝርያችን አያሳይም። ኢትዮጵያ ውስጥ ያለው ክላሲፊኬሽን የዘር ሳይሆን የቋንቋ ነው። ያ የቋንቋ ክላሲፊኬሽን ደግሞ ማን ከማን ይገናኛል ጄኔቲክሊ ብሎ ለመገምገም ለማየት አስቸጋሪ ነው። በዛ መወሰን የለብንም። ቅማንቱን የአገውኛ ቋንቋ በዛ ስር ስለሆነ በእርግጥ አገውና ቅማንት በዘር ራሱ ተመሳሳይ ሆኖ አይታችሁታል። አሁንም እንዳያችሁት ግን አገው ሌላ እንትን ቢኖረው ዲኤንኤ ሌላ ቢኖረው አገውኛ ቋንቋ ስለተናገረ አገው ነው ልትለው አትችልም። ቅማንት ሊሆን አይችልም። ይሄ ትክክል አይደለም። በድፍረት ይህን ተመሳሳይ ቋንቋ የሚናገሩ ተመሳሳይ ዝርያ ያላቸው ብሎ መደምደም እንደማይቻል እየነገሩን ነው ማለት ነው። ይሄ በጣም ወሳኝ ነገር ነው። ይህንን በደንብ አድርጋችሁ ልትረዱትና ልትገነዘቡት ይገባል። ይህን ጥናት ማለት ነው። ይሄ በጣም ጠቃሚ ጥናት ነው። እውነቱን ለመናገር በጣም የሚጠቅም ጥናት ነው። እንግዲህ ቅማንት ኤንድ ቤተ እስራኤል having been reported previously to be related linguistically to the አገው በቋንቋ ከአገዎቹ ጋር ይገናኛሉ ተብሎ ከዚህ በፊት በጥናት ተገኝቷል ነው። የስ የአገው ቋንቋና የቅማንተኛ ቋንቋ የፈላሾቹን ቋንቋ ቅማንተኛ ስለሆነ ሌሎችም የአገው ቋንቋ ተብሎ ከላይ ስለተደረገ የአገው ቋንቋ ቤተሰብ ስለተባለ ግዴታ የአገው ቋንቋ ፋሚሊ ናቸው ተብሎ ተመድበዋል። የስ ሊንጉስቲካሊ ምንም ችግር የለውም። ምን ማለት ነው? እዚህ ጋር እዚህ ውስጥ ቤተ እስራኤልንም ታካቷቸዋላቸው። አይ ቲንክ በዲኤንኤ ጥናትም ከዚህ በፊት እንትን ስላለ ማለት ነው። ይህንን እንደዚህ ቢባልም ግን አሁን ግን ለሴሜቲክ ህዝቦች የዲኤንኤ መሰረት ናቸው ማለት ነው። ይህን በደንብ አድርጋችሁ ማየት ያስፈልጋል ማለት ነው ፈልገው። ምናልባት እዚህ ጋር ሌላ ማነሳው ነገር ቢኖር ሌላ በሰፊው ሌላ ጊዜ ማንሳት ነው። ዲቴይል የሆነውን የዚህን ጥናት ሪፖርት እኔ አሁን አንዱን አስፔክት ነው ሪሌሽንሽፕ ቢትዊን ጄኔቲክስ ኤንድ ላንጉጅ ወይም የላንጉጅ ስፒኪንግ ግሩፕስ ዊዝ ጄኔቲካል ግሩፕ ማለት ነው። ጄኔቲክ ግሩፕ ቅማንት አለ፣ አገው አለ። በዚህ ላይ ስመጡ ደግሞ ይህንን እንትና ሴሜቲክ ናምጣችሁ ማገናኘት ነው። ይህንን ማየት ነው። ሞር አርቲክሉን አንብቡት እንትን ስላልኳችሁ ማለት ነው። ሳይቶቹም ምንም አርቲክል የሚገኝበት ይኸው እዚህ ጋር አለላችሁ። እዚህ ጋር ላይ ይህንን ተከትላችሁ ማንበብ ትችላላችሁ። እዚህ ጋር ደግሞ መማር የምንችለው ነገር የቅማንቶችና የአገዎቹ ዲኤንኤ ተቀራራቢ መሆኑን ነው። በጣም ተቀራራቢ መሆኑን ነው። በዛም ልክ ለአማርኛም ለሌሎችም ሴሜቲክ ቋንቋ መሰረቶቹ ማለት ተናጋሪ ህዝብ ያዋጡት እነዚህ ናቸው። ከዚህ እየወጡ ናቸው። ትግርኛም በለው ሌላውም እንትን ያደረጉት ማለት ነው። ይሄንን ማየት ያስፈልጋል ማለት ነው። ኦኬ፣ ወደ ማጠቃለያ ለመሄድ በዚህ የዛሬው ዝግጅት ለማጠቃለል እስካሁን የተወያየነውን አንደኛ ምን መደምደም እንችላለን? የህዝቦች ማንነትና መገለጫዎቻቸው በፖለቲከኞች ከመወሰናቸው በፊት በሳይንሳዊ ምርምሮች መጠናትና ተጨባጭ የሆኑ ፋክቶች መምጣት አለባቸው። ቅማንት አገው ነው ብለህ ከምደመድም ፖለቲካሊ ማለት ነው ወይ ደግሞ አማራ ሴሜቲክ ነው ብለህ ከምደመድም ይልቅ በሳይንሳዊ ኢንቨስቲጌሽን እንደዚህ ማየት ያስፈልጋል። ማጥናት፣ መሬት ላይ ያሉ ፋክቶችን ማየት ያስፈልጋል። ይሄ ህዝብ ተሰዶ ነው የመጣው ብለህ ከምትናገር ማለት ነው ይሄ ፖለቲካል ነው፣ ፕሮፓጋንዳ ነው። ዜናም ፕሮፓጋንዳ ደግሞ ታከናንበንና ተቀብለን እንድትሄድ ታደርገዋለህ። ይሄ ትክክል አይደለም። ኤኒ ፒፕል ያላቸው እሴቶቻቸው ምን ታሪካዊ፣ ፖለቲካዊ ብዙ ነገሮቻቸው ኤኒ አስፔክት ኦፍ ላይፍ መጠናት አለበት። በምን ሳይንሳዊ ኢንቨስቲጌሽን በገለልተኛ በሆነ ኢትዮጵያ ውስጥ እንደዛ የትምህርት ተቋማት ገለልተኛ መሆን አለባቸው። መጨረሻ ጨምርበታለሁ። ሁለተኛ ነጥብ ማንሳት የምፈልገው ምንድን ነው? የቋንቋ ምድቦች ሲሰሩ የቋንቋውን መሰረታዊ ባህሪ በመመልከት ነው ከሲንታክሱ ጋር ከምናምኑ ጋር ቅድም እንዳልኳችሁ እንጂ የቋንቋ ተናጋሪውን ማህበራዊ፣ ስነ ህይወታዊ፣ ታሪካዊና ሌሎች ጉዳዮች ወይንም ሌሎች የሚመለከታቸውን ዘርፎች በማስተዋል ወይንም በመመልከት እየተካሄደ ምድብ አይደለም። ስለዚህ የዘር ክፍፍልን አያሳይም። በቃ በቋንቋ ተመሳስሎት ብቻ ነው የሚደረው። ግራመሩ ይሄን ይመስላል፣ ቃላት እንትኑ ይሄን ይመስላል፣ የቃላት ምናምኖች እንዲህ ይመስላል። ስለዚህ ይሄ ነው ብለው መድበው ትሄዱ እንጂ በትክክል ቀደም ብሎ እንደተነሳው ብዙ ነገሮችን አካቶ አይደለም። ማህበራዊ፣ ስነ ህይወታዊ የሆኑ የተናጋሪዎቹን ባክግራውንድ አያጠኑትም።
በቃ መጀመሪያ ክላሲፋይ ያደረጉት፣ በኋላ ደግሞ አዲስ ቋንቋ ሲመጣ ወስደው እዛ ነው የሚማግዱት እንጂ እንደገና ሪቫይዝ ማድረግ እንኳን የተለመደ አይደለም። ብዙ ጊዜ ማለት ነው የተያዘውን መቀጠል ነው። ሶስተኛው ይህን እውነታ በመረዳት በሆነ ጊዜ ለፖለቲካ ትርፍ በፈጠራችሁት የቋንቋ ቡድን ወይንም ክፍፍል ተወሽቃችሁ ህዝቦቹን የሰማይና የምድር ያክል ለማራራቅ የምትሰሩ ወገኖች ከድርጊታችሁ ታቀቡ። መታቀብ ነው ያለባቸው። በቃ ልክ እኛ እዚህ ጋር የመጣ ነው፣ አንተ እዚህ ጋር ነው፣ እኔ ሴም ዘር ነኝ፣ እኔ ምናምን፣ ይሄ ፖለቲካ ክፍፍል ነው እንጂ እነዚህ ህዝቦች ይኸው ትግሬዎችንም፣ ቅማንቶችንም፣ ሌሎችም ሰማያዊ ህዝብ የሚባሉትን ሴሜቲክ ቋንቋ የሚናገሩትንም አገዎችን፣ ቅማንቶችን፣ ነገደ ወይጦችን፣ በርታዎችን ይሄ ሁሉ አምጥቼ አሳይቻቸዋለሁ። እዚህ ጋር ይሄ በዚህ ጥናት መሰረት ማለት ነው ተመሳሳይ ዝርያ ነው ያላቸው። ተመሳሳይ ከሌላው ክፍፍል በላይ ባዮሎጂካሊ አንድ ናቸው፣ አንድ ነን። ስለዚህ ይሄ አንድ ያደርገናል፣ የበለጠ እንድንጠናከር የሚያደርገን ነው። የእነዚህ ህዝቦች ማንነት መከበር ነው ያለበት። ማንም ሰው የቅማንቱ ማንነት ለትግሬውም ለሌላውም በሙሉ ክብሩ ነው፣ ማክበር ነው ያለበት። ይህን ማጥፋት አለብኝ እሱን ካላጠፋው የሚል ቅዠት ውስጥ መግባት የለባቸውም ማለት ነው። ይሄ ትክክል አይደለም፣ ሲጀምር በጣም ትክክል አይደለም። በሂደት ዴቨሎፕ የተደረጉ ባህላዊ ክፍፍሎች፣ በቋንቋ ጋር የተያዘ ክፍፍሎች፣ በተለያየ መንገድ በስነ ልቦና ምናምን እየተለያየን የመጠነባቸው ነገሮች አሉ። ይሄ ልዩነታችን ቢኖርም አንድ የሚያደርገን ደግሞ ከበስተጀርባ ምን አለ? ትልቅ እንትን አለን ማለት ነው። የቅርብ የሆነ የጄኔቲክ አንድነት አለን ማለት ነው። ይሄ ደግሞ ትልቅ ነገር ነው። ይሄንን መረዳት ያስፈልጋል እና ህዝቦችን እንትን ማድረግ ለማራቅ መሞከር ምናምን ዩኒክ አድርገህ ለማውጣት መሞከር ጥሩ አይደለም፣ ትክክል አይደለም። እኔ በግሌ ይሄን ነገር ደግፌውም አላውቅም፣ ለወደፊትም አልደግፈውም። የብሔር ማንነት መከበር አለበት። የስ ቋንቋ፣ ወግ፣ ባህሉን በምን ታሳድጋለህ? ግድ ነው። ግን ይህን እንደ ጥላቻ መሰረት አድርገህ መጠቀም የለብም። ይህን ስናደርግ ዲሞክራሲያዊ በሆነ መንገድ ያን እናደርጋለን ማለት ነው እንጂ ይህንን ነገር ሙሉ በሙሉ እናጠፋለን ማለት አይደለም። ይህም ትክክል ስላልሆነ ማለት ይህ የዘረመል መቀራረብ በቀና ልብ ለሚመለከተው ለሀገር ግንባታ ትልቅ ሚና አለው። ለአንድነት ማለት ነው ኔሽን ስቴት ቢል ለማድረግ ያገለግለናል። ቀስ እያል እያሳደግ ነው ማለት ማህበራዊ ባህላዊ የሆኑ ለውጦችን ልዩነቶችን እየቀነስንበት እንመጣለን ማለት ነው። የበለጠ ያንን መሰረት አድርገን አንድ መሆናችን እናይበታለን። በአድነን ብሎ ማሰብ እንዳይኖር ማለት ነው። ዝሮ ግን ያን በዛ መንገድ ፖዚቲቭሊ ማየት ያስፈልጋል ማለት ነው። ሌላው በህዝቦች ስነ ህይወታዊ፣ ታሪካዊ፣ ስለ ልቦናዊ ጉዳዮች ላይ በርካታ ጥናቶች መካሄድ አለባቸው። በጣም በርካታ፣ ልክ እንደዚህ ጥናት ማለት ነው። ይሄ ጥናት ብዙ ነገሮችን አካቶ ነው የቀረበው። ያንን የሚመለከቱ የተሻሉ ጥናቶች መስራት። ይሄ ጥናት ሙሉ በሙሉ ፐርፌክት ነው ማለት አይደለም። ሌላ ጥናት ያስፈልገዋል አይደለን? ፕሩፍ ዲስፕሩፍ የሚባል ነገር አለ ሳይንስ የሚያስብለው ጥናትን። ለዛ ነው ይሄ ክፍት ነው። this research finding is open for verification. Anyone at any time can verify this one. ሳይንሳዊ በሆነ ኢንቨስቲጌሽን ተቀባይነት ባለው ሜቶዶሎጂ ይህንን ፕሩፍ ዲስፕሩፍ ማድረግ ይችላል። ዛዜት ሁላችንም እንደዛ ማጥናት ያን ማይንድ ነው ዴቨሎፕ ማድረግ ያለብን እንጂ ዝም ብለን አንድ የመጣን ነገር እንደ መጽሐፍ ቅዱስ ወይም እንደ እግዚአብሔር ቃል ቋጠረ ነው የምንሄደውም አይደለም። ይሄንን ማወቅ አለባቸው። በመጨረሻ ማለት የምፈልገው የትምህርት ተቋማት ሳይንሳዊ ኢንቨስቲጌሽን የምታካሄዱ በተለይ የከፍተኛ ትምህርት ተቋማት፣ የሪሰርች ተቋማት ኢቭን ከአንደኛ ደረጃ ጀምሮ ያሉ ትምህርት ቤቶች ራሱ ከፖለቲካ ተጽዕኖ ነፃ መውጣት አለባቸው። ከፖለቲካ ተጽዕኖ ነፃ ያልወጣ ትምህርት ደንቆሮ ትውልድ ነው የሚፈጥረው። ፖለቲካሊ ኦሪየንትድ የሆነ ትውልድ ነው የሚያመጣው። ሳይንስና ቴክኖሎጂን ማሳደግ የሚባል ነገር አያተኩርም። ፖለቲካ ሁልጊዜ ቅራኔን መሰረት አድርጎ ነው የሚሰበከው። ያ ፖለቲካ ቡድንተኝነት ያመጣል። ኢቭን ሳይንሱ ሁሉ ፖለቲካ ታደርገዋለህ፣ ፖለቲሳይዝ ይደረጋል። ፋይንዲንግ ስራ ስትባል ልክ ምንድነው ይሄ ወልቃይት ላይ ሂደው አስከሬን ቆፍረን እንደዚህ ከተገኘ እንዲህ እንዳሉት ማለት ነው። በማይገባቸው ሂደው ማለት በማይሆን ሰዓት በዛ ሰዓት ምርምር ለመስራት መጀመሪያ ኒውትራል መሆን ያስፈልጋል። ኒውትራል የሆነ ማይንድ ያስፈልጋል። በዛ ኒውትራል ማይንድ ሴት ነው የምታጠናው እንጂ በሆነ ጉዳይ ኢንቮልቭ አድርገህ ያለው የምታመጣው ሪሰርች ኢንቨስቲጌሽኑን እንትን እያረክ እየደለስክም እየሰረዝክ ምን ታደርገዋለህ? ማኒፑሌት አድርገህ የራስን አንተ እንደምትፈልገው አድርገም ታወጣዋለህ ማለት ነው ሪሰርች ፋይንዲንጉን። ስለዚህ የሪሰርች ተቋማት ከፖለቲካ እንዲጸዱ፣ ከዘረኝነት እንዲጸዱ፣ ከወገንተኝነት እንዲጸዱ ዲሲፕሊን በሆነ መንገድ እንዲኖሩ እንዲያድጉ ስራቸውን በዛ መንገድ እንዲከውኑ መደረግ አለበት። በአሁን ባለው በተለይ በኢህአደግ ዘመን ጀምሮ ዩኒቨርሲቲዎች የካድሪ መመልመያ ዋና ማዕከላት ነበሩ። ተማሪዎቹ ካድሪ ናቸው፣ አስተማሪዎቹ ብዙዎቹ ካድሪ ናቸው። ባለስልጣናቱ በሙሉ የግድ የኢህአደግ በአባል ሆነ ነው ፕሬዚዳንት ምናምን መሆን የምትችለው። ዝም ብላ አትሆንም።
ይሄ ድንቁርና ከተቋማት ከዚህ ከሃየር ኤጁኬሽን ኢንስቲትዩሽን የሚባሉት የእውቀት ማዕከል፣ የሪሰርች ማዕከል፣ የኮሚኒቲ ሰርቪስ ማዕከል፣ የቴክኖሎጂ እንትን ማዕከል ተብለው የሚታሰቡ ተቋማት በእንደዚህ አይነት የፖለቲካ ድንቁርና ውስጥ መግባት የለባቸውም። ኢትዮጵያውያን ሁላችሁም ይሄን ዛሬ ላይ በደንብ አድርጋችሁ አስባችሁ መታገል አለባችሁ ብዬ ነው ማስብ። በተለይ የትምህርት ተቋማት ይሄን ማስተካከል አለባቸው። ትምህርት ሚኒስቴር የሚባለው ራሱ ከፖለቲካ የጸዳ ቢሆን እንደ ሚኒስቴር ራሱ ደግፋለሁ። አትሊስት በዛኛው በኩል ከገዢው ፓርቲ የሚመጡ እንትኖቹ ይኖራሉ፣ ግን መሬት ላይ የሚደረጉት ነገሮች በሙሉ ይሄ ምንድን ነው የትምህርት ነፃነት በተከበረበት ሁኔታ መሆን አለበት እንጂ የምትፈልጉትን ካድሪ የምትፈልጉትን የአካባቢ ሰው የሾማችሁበት ምናምን በፍጹም ለውጥ ማምጣት አይችልም። ሪሰርቸር መሆን አንችልም። እውነታን ማምጣት አንችልም። ዛሬ የትምህርት ተቋማት የሚባሉት ውስጥ ያሉ ትልልቅ ባለስልጣናት ብሏቸው ትልልቅ ፒኤችዲ የያዙ ምናምን ፕሮፌሰር የሚባሉ በዘረኝነት ተጠምደው የአንዱን ህዝብ ሲያጠፉ ሌላውን እንትን ሲያደርጉ ነው የሚውሉት፣ ሲያነሱ ሲጥሉ ማለት ነው። ምንም አይነት ሪዝኔብል የሆነ ምንም አይነት ሎጂካል የሆነ ወሬ እንኳን ማያወሩበት ደረጃ ደርሰናል። እኛ የተማሩ ደናቁርት የበዙባት ሀገር አደረግናት እኛ ሰው የትምህርት ተቋማት ስለወደቁ ነው። ስለዚህ የትምህርት ተቋማት ከፖለቲካ በሽታ፣ ከሃይማኖት በሽታ፣ ከወገንተኝነት በሽታ፣ ከአካባቢነት በሽታ መጽዳት አለባቸው። እንደዛ ሲሆን ትምህርት ይሆናል፣ ሳይንስ ይሆናል፣ ኢንቨስቲጌሽን ሪሰርች ይሆናል። አለበለዚያ ግን በዚህ ሁኔታ ሀገሪቱም ትጠፋለች ማለት ነው ፈልገው። የመጨረሻው መልእክታችን ነው፣ የጃን ቅማንት መልእክት ነው የመጨረሻው። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። የዛሬውን በዚህ ፈጽመናል። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ደህና ቆዩ።